እንደምንላችኋል የእግዚአብሔር ቤተሰቦች አሜን። የእግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ እንግዲህ ወንድሞቻችንና ወገኖቻችን ኢትዮጵያውያኖች በረባውም ባረባውም እየሞቱና ንስሐ ሳይገቡ ነፍሳቸው እየተቀጠፈች ነው። ምን እንደሚያጣላቸው በማይታወቅ መልኩ ምንም አይነት ነገር መረጃ በሌለበት ህዝቡም ደንዝዞ ዜና እያየ የቤተሰብ ጨዋታ እያየ ጌም እየተጫወተ እዛም ሰው እያለቀ ቡናም እየተጠጣ ጭፈራም ቤት እየተጨፈረ ሁሉም ተደናዞ ቁጭ ብሏል። እንግዲህ እስቲ አንዳንድ ትምህርቶችን እንድናዳምጥ ፈልጋለሁ። አሁን ስላለንበት ወቅት መጽሐፍ ቅዱስ ትንቢቱን እንዴት እንዳስቀመጠልን ትንቢታት እንዴት እየተፈጸሙ እንደሆነ እንድናስተውል እፈልጋለሁ። በእግዚአብሔር ስም ሁላችሁም እንድታዳምጡትና ለብዙ ሰዎች ሼር እንድታረጉት በትህትና በእግዚአብሔር ስም አሳስባለሁ። ትንቢታቶች እየተፈጸሙ ነው። በትንቢተ ዳንኤል ምዕራፍ 11 ቁጥር 33 ላይ ያለውን አነብላችሁና ከዛ ከስር ደግሞ ብዙ ጥቅሶችን እያመጣሁኝ እንድንወያይ በእግዚአብሔር ስም እንድታዳምጡኝም በድጋሚ አሳስባለሁ። ትንቢተ ዳንኤል ምዕራፍ 11 ቁጥር 31 ከእነርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩን መስዋዕቱንም ያስቀራሉ፣ የጥፋትን ርኩሰት ያቆማሉ፣ ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። በሕዝቡ መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ይወድቃሉ። በወደቁም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ተባብረው ይሰበሰባሉ። እስከ ተወሰነውም ዘመን ይሆናል። ከጥበበኞቹም አያሌዎች እስከ ፍጻሜው ዘመን ይነጥራሉ። ይጠሩም ይነጡም ዘንድ ይወድቃሉ። ንጉሡም እንደ ፈቃዱ ያደርጋል፣ ራሱም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። በአማልክትም አምላክ ላይ በትዕቢት ይናገራል። ቁጣውም እስኪፈጸም ድረስ ይከናወንለታል፣ የተወሰነውም ያደርጋልና ይላል። እንግዲህ ምዕራፉ የሚያወራው አሁን ስላለንበት ዘመን መሆኑን ማወቅ የሚቻልበት በጣም ብዙ መንገዶች አሉ። አብራርቼ የማስተምርበት ጊዜ ይመጣል። አሁን ግን ወቅታዊ ትምህርት ብቻ ነው ላስተምር የምችለው አሁን ስላለው ስለዚህ ወቅት ነው። ትንቢተ ዳንኤልን ግን እያንዳንዱን ዲቴል ገብተን ከዘመናችን ጋር ቃል በቃል እንዴት እየተፈጸመ እንደሆነ ቅርብ ጊዜ ትምህርቱን እንጀምረዋለን። እግዚአብሔር ከረዳን ብዙዎቻችሁ ለማዳመጥ ፍላጎት ካላችሁ ማለት ነው። በጣም የሚገርሙ ትንቢቶች እየተፈጸሙ ነው። ብዙዎች የተናቁ ግን ትክክለኛ ነገር የሚናገሩ ተናጋሪዎች አሉ። ከዛም ጎን ለጎን ደግሞ ባይናገሩም የምናስተውላቸው በጣም ብዙ ትንቢቶች አሉ። ይመጣሉ ብለው እንዳሉት መጥተዋል። በዙሪያችን የከበቡን የተለያዩ ዘንዶች ወይም የተለያዩ አውሬዎች ከኢሉሚናቲ የመጡ ተንኮሎች ናቸው። በሳጥናኤል ጎል ኢትዮጵያ በሚባለው መጽሐፍ ላይ እጅግ በጣም የሚገርም ትንቢት ተጽፎ ነበረ። ትንቢቱም እንደ ተረትና እንደ ታሪክ የሚመስል እንደ ልብ ወለድ የቆጠር ነው፣ ግን እውነት እየሆነ የመጣ ኢትዮጵያን ሊከፋፍሏት በብሔር እንዴት ሊያነግዷትና የደም ጎርፍ ሊያረጓት እንደሚፈልጉ ሁለተኛዋ ሶሪያ ሊያረጓት እንደፈለጉ ማሳያ ነው። እንግዲህ በመጽሐፍ ቅዱስ ውስጥ ያሉትን ትንቢቶች ቀስ በቀስ እያየን እንሄዳለን። በቁጥር 31 ላይ ያለውን ልንገራችሁና ከዛ እየወረድን እየገባችሁ ሲመጣ በጣም ነው የምታስተውሉት። ከእነርሱም ጋር ሰራዊቶችን ያቆማሉ ይላሉ፣ መቅደሱንም ግንቡንም ያረክሳሉ። ይሄ እንግዲህ ቤተክርስቲያን በአሁኑ ሰዓት በፖለቲካ ሰበብ እንዴት እየተቃጠለችና በተለያዩ አይነት ሲስተሞች ቤተክርስቲያንን ለማጥፋት እንዴት እንደሚሞክሩ ነው የሚያሳየው። በመጽሐፍ ቅዱስ ውስጥም ዲያብሎስ
እንዴት በሐሳዊ መሲህ ላይ አድሮ መጥቶ ቤተክርስቲያን እንደሚያጠፋና የልዑሉ ልጆች እንዴት እንደሚያዳክም ተጽፏል። የልዑሉ ልጆች በኋላ እንመጣበታል፣ እንዴት አድርጎ እንደሚያሸንፍ በትንቢተ ዳንኤል ምዕራፍ 7 ቁጥር 25 ላይ በልዑሉም ላይ ቃልን ይናገራል፣ የልዑሉንም ቅዱሳን ይሰባብራል፣ ለ3 ዓመት ተኩልም በእጁ ይሰጣሉ ይላል። ይሄ እንግዲህ ከመሬት ተነስቶ የተጻፈ አይደለም። በመጽሐፍ ቅዱስ ውስጥ ያለው የትንቢተ ዳንኤል ከምዕራፍ 7 እስከ ምዕራፍ 12 ያለው ሙሉ በሙሉ አሁን ስላለንበት ዘመን የሚያወራ ቃል ስለሆነ ነው። በልዑሉም ላይ ቃሉን ይናገራል ይላል። ልዑል የተባለው ክርስቶስ ነው፣ የእግዚአብሔር ልጅ ነው። እንግዲህ ልዑል ማለት የንጉሥ ልጅ ማለት ነው። የልዑሉንም ቅዱሳን ይሰባብራል ይላል። ይሄ የሚሆነው ግን እስከምን ድረስ ነው? በትንቢተ ዳንኤል ምዕራፍ 7 ቁጥር 21 ላይ እንዲህ ይላል፣ እነሆም ያ ቀንድ ከቅዱሳን ጋር ይዋጋል፣ ሲዋጋም አየሁት፣ በዘመናትም የሸመገለው እስኪቀመጥ ድረስ ይላል። በዘመናት የሸመገለው ማለት እግዚአብሔር ልዑሉ ክርስቶስ ማለት ነው። እግዚአብሔር ወልድ በዘመናት የሸመገለው እስኪቀመጥ ድረስ፣ እስኪፈርድም ድረስ፣ ፍርዱም ለልዑል ቅዱሳን እስኪሰጥ ድረስ፣ ቅዱሳኑንም መንግስቱንም የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው ነው የሚለው። አሸነፋቸው ማለት በምድር ላይ ቦታ አልሰጥም አላቸው፣ አሳደዳቸው ማለት ነው እንጂ አቅም ኖሮት እነሱ ደግሞ አቅም ሳይኖራቸው ቀርቶ አይደለም። እነሱም የተሸነፉለት ጊዜው እስኪደርስ ነው። ሁሉ ነገር በጊዜው ነው የሚሆነው። ከቁጥር 21 እስከ ቁጥር 22 ላይ እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁት። ቀንድ ነው። የትኛው ቀንድ መሰላችሁ? ፍየሉ፣ አውራው ፍየል በዓይኖቹ መካከል አንድ ቀንድ አለው ብዬ ከዚህ በፊት ነግሬያችሁ ነበረ። ይሄው ፍየል ነው። በጉንም በዚህ ቀንድ ወግቶ ጣለው። በጉም ባለ 2 ቀንድ በጉም ወደቀ። በግ የተባሉት ክርስቲያኖች ናቸው፣ እኛንን ማለት ነው። አሁን እንግዲህ በአማራው ክልል ብትመለከቱ ድሮ የነበረውን ጀብዳቸውን ማምጣት ያቃታቸው ሆኖ አይደለም። ወይም ደግሞ ኦሮሚያ ክልልም ኬትም የመጣ ጀብድ ኖሮ አይደለም። ወይም ጉራጌም ወይም ወላይታም ወይም አዲስ አበባ ያሉትም ህዝቦች ሁሉም የሆነ ነገር እየሆነ መሆኑን እያወቁ እያዩ ዝም የሚሉት ከትንቢቱ ጋር መሄድ ያለበት ልብ ስላለ ነው። ወደን አይደለም፣ ሳንወድ በግዳችን ትንቢቱ መፈጸም ስላለበት ነው ዝም የምንለው። የምንመታውም የሚማቱትም ሁሉም እየተፈጸመ ያለው በትንቢቱ መሰረት ነው። የሚገርማችሁ ነገር እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁት። የትኛው ቀንድ? በአውራው ፍየል ዓይኖች መካከል ላይ ያለው ቀንድ ማለት ነው። በዘመናትም የሸመገለው እስኪቀመጥ ድረስ፣ ፍርዱም ለልዑል ቅዱሳን እስኪሰጥ ድረስ፣ ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው። በልዑሉም ላይ ቃሉን ይናገር ነበረ። የልዑሉም ቅዱሳን ሰባበራቸው። ለ3 ዓመት ተኩልም በእጁ ይሰጣሉ ይላል። ይሄ 3 ዓመት ተኩል የሚለው ምን ማለት እንደሆነ እነግራችኋለሁ። አውሬው የሚነግስበት 3 ዓመት ከ6 ወር የሚባለው ቀን ነው። በዚህ የጭንቅ ጊዜ ውስጥ እጅግ በጣም የሚገርሙ በጣም ከባድ ርኩሰቶች ይፈጸማሉ። ትንቢተ ዳንኤል ምዕራፍ 7 ቁጥር 25 ላይ ለዘመንም እኩሌታ ይላል። ለዘመን ሲል 1 ዓመት ነው። ለዘመናት ሲል 2 ዓመት ነው። 1 ዓመትና 2 ዓመት 3 ዓመት። ለዘመንም እኩሌታ ሲል ደግሞ ግማሽ ማለት ነው፣ 3 ዓመት ማለት ነው። 3 ዓመት ከ6 ወር። ይሄ ትንቢተ ዳንኤል ላይ ያለው ነው። ከዛ ራእይ ዮሐንስ ምዕራፍ 11 ቁጥር 3 ላይ ደግሞ እንዲህ ይላል 1260 ቀን ይላል። ይሄንኑ ራሱ በቀናት ሲገልጸው ደግሞ 1260 ቀን ብሎ ይገልጸዋል። ከዛ ደግሞ እንደገና ራእይ ዮሐንስ ምዕራፍ 13 ቁጥር 5 ላይ ደግሞ በ42 ወርም እንዲሰራ ስልጣን ተሰጠው ይላል። 42 ወር ማለት ደግሞ እንዲሁ 3 ዓመት ከ6 ወር ወይንም 1260 ቀን ማለት ነው። እነዚህ በሶስት አይነት መንገድ የተገለጹት የመጽሐፍ ቅዱስ ውስጥ ያሉት አውሬው የሚነግስባቸውና ህዝቡን የሚያስጨንቅበት ዘመን እጅግ ከባድ የጭንቅ ዘመን ነው። በዚህ ጊዜ ጸንተው የሚቀመጡ በጣም የተመሰገኑ ናቸው። እንዲህ ነው የሚለው ቃሉ፣ እስከ ተወሰነውም ዘመን ይሆናልና ይልና ከጥበበኞች ግን ይላል። ጥበበኞች ማለት ንስሐ የሚገቡ ጥበበኞች ማለት ክርስቲያኖች። ጥበበኞች ማለት ከማንኛውም የፖለቲካ ፓርቲ ጋር፣ ከየትኛውም አክቲቪስት ጋር፣ ከየትኛውም የጎሳ የዘረኝነት በወንዝ ከሚያስቡ ሰዎች ጋር ይሄ የኔ ወንዝ ነው፣ ይሄ የኔ ክልል ነው እያሉ በጦርነት ከሚፋለሙት ጋር የማይተባበሩ ማለት ነው። ከጥበበኞች
አያሌዎች እስከ ፍጻሜው ዘመን ይነጥራሉ፣ ይነጡም ዘንድ ይወድቃሉ ይላል። በስግደት ይወድቃሉ። ይወድቃሉ ሲባል መሸነፍን አይደለም፣ ለእግዚአብሔር ራሳቸውን ይሰጣሉ ማለት ነው። ይነጥሩም ዘንድ በንስሐ ይታጠባሉ ማለት ነው። ማንም ሰው ከማንም ሰው ጋር አይተባበርም። እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ ጉራጌ ነኝ፣ እኔ አማራ ነኝ እያለ ማንም ሰው አይወግንም። በዚህ ዘመን ጥበበኞች የተባሉት እነዚህ ናቸው። በፍጹም ከማንም ጋር መተባበር እንደሌለብን የሚያሳይም ጥቅስ ነው። ቤተሰቦቼ እነዚህ ሰዎች ደግሞ ምን አይነት ሰዎች እንደሆኑ ሲናገር በወደቁም ጊዜ በጥቂት እርዳታ ይረዳሉ ይላል። እንዲህ ይላል፣ ነገር ግን አምላካቸው የሚያውቁ ሕዝብ ይበረታሉ። አያችሁ፣ አምላካቸውን የሚያውቁ ሕዝቦች ይበረታሉ። በጣም የሚገርም ነው። አሁን እኛ ለምሳሌ እኔ በምለቀው ትምህርት ውስጥ ቢያንስ 20 ሺና 30 ሺህ ሰዎች እያዳመጡ ነው። እነዚህ ሰዎች ቢያንስ ጠላታቸውን እንዲያውቁ እኔ የራሴን መንገድ ይዤ ሲሄድ፣ ሌላኛው ሰባኪ ደግሞ ንቁ የማንቂያ ደውል እያደረገ ደግሞ ያስተምራቸዋል። አንደኛው ሰባኪ ይመጣና ደግሞ ስለ ሌላ አይነት ጥግ ይዞ ይመጣል። ሁሉም ግን እናንተን የሚያበረታና አምላካችሁ እንድታውቁ ወደ አምላክ እንድትሰግዱ የሚያደርግ ትምህርት ነው። እኔም በሆን የራሴን ትምህርት ለእናንተ ባስተላልፍም የሌሎችን ሰባኪዎች ትምህርት ደግሞ ለራሴ ይዛለሁ ማለት ነው። ነገር ግን ይልና አምላካቸውን የሚያውቁ ሕዝብ ይበረታሉ። ይበረታሉ ማለት ምን ማለት ነው? ቁጥራቸው ይበዛል ሳይሆን የበለጠ ጦርነት በበዛ ቁጥር፣ መከራ በበዛ ቁጥር የበለጠ እየጠነከርን ነው የምንመጣው። የበለጠ ትንቢቱ እየተፈጸመ መሆኑን ስለምናውቅ ማለት ነው። ቤተሰቦች ከዛ ያደርጋሉም ይላል። ይሰማሉ ብቻ አይደለም፣ ያደርጋሉ። ይበረታሉ፣ ያደርጋሉ። እምነትንና ስራን ጎን ለጎን የሚያስኬዱ ህዝቦች ይመጣሉ ማለት ነው። አሁን እኛ ትምህርቱን ታዳምጣላችሁ፣ ስገዱ፣ ጾሙ፣ ጸልዩ ስትባሉ እየጾማችሁ እየጸለያችሁ ነው ማለት ነው። ያ ያደርጋሉ የሚለው በተግባር የመፈጸም ነው። በያዕቆብ መልእክት ላይ አንተ ሰነፍ እምነትህን ከስራህ ለይተህ አሳየኝ ብትባል ታሳያለህን? እምነት ከስራ ተለይቶ አያውቅም። እምነትህን ከስራህ መለየት አትችልም። እምነት ያለው ስራ ሊኖረው ይገባል ስላለ ይበረታሉም ያደርጋሉም ማለት። አሁን እየሰገዳችሁ ነው፣ እየጸለያችሁ ነው፣ እየጾማችሁ ነው። ጸሎት ክፍል አላችሁ። ቤተክርስቲያን መሄድ ብትከለከሉ ትንሿ ቤተክርስቲያን ቤታችኋለች። ቁርባን ቶሎ ቶሎ መቁረብ አለብን። ይሁት እንግዲህ አሁን ቅድም ሳነብላችሁ በጣም የሚያስተውል ሰው በደንብ ያዳመጠኝ የነበረ ሰው ያስተውላል። መቅደሱንም ግንቡንም ያረክሳሉ ይልና የዘወትር መስዋዕቱንም ያስቀራሉ ይላል። ይሄ የዘወትር መስዋዕት ማስቀረት ወይም ደግሞ የጥፋት ርኩሰትን ማቆም ማለት ነው። በኮሮና ምክንያት አሁን ቁርባን ቀርቶ ነበረ። ካህኑ የሚያቆርቡበት ማንኪያ ኮሮና ያስተላልፋል ተብሎ የክርስቶስ ስጋና ደም ሕይወትነቱ ተዘንግቶ አይደለም አሕዛቦችስ እሺ ስለ ሕይወትነቱ የሚያውቁት ነገር የለም። በክርስቲያኖች ዘንድ እንኳን ይሄ ነገር እውነት ነው ተብሎ ማንኪያው ኮሮና ያስተላልፋል ሁሉም ሰው አፍ ውስጥ የሚገባ ነው ተብሎ እንዴት እንደተጠየፉ ታስቡ። የክርስቶስ ስጋና ደም መጠየፍ ማለት ከዚህ የበለጠ ምን አዲስ ነገር አለ? እንግዲህ ይሄ ነው። የጥፋት ርኩሰት ይቆማል፣ የዘውትር መስዋዕቱን ያስቀራሉ፣ መቅደሱን ግንቡን ያረክሳሉ፣ ከእነሱም ከሰራዊቶቹ ጋር ይቆማሉ ተብሎ የተጻፈው። ቃል ኪዳኑንም የሚበድሉትን በማታለል ይላል። ቃል ኪዳን የሚበድሉት የተባሉት ያልተጠመቁት እንዳለ ናቸው። የአብርሃም ቃል ኪዳን አለ፣ የሙሴ ቃል ኪዳን አለ። የአብርሃም ቃል ኪዳን ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ብሎ ለአብርሃም ቃል በገባለት መሰረት ይስሐቅ ተወለደ። ግን እስማኤልን የወደዱ ቃል ኪዳኑን የተዉ ሰዎች አሉ። እንዲሁም ደግሞ ቃል ኪዳን የሚበድሉትን ማለት ቤተክርስቲያን የሚያቃጥሉትን ሰዎች ማለት ነው። ታቦቱን የሚረግጡ ሰዎች ማለት ነው። እግዚአብሔር መቼም ዝም የሚለው ኃይል አጥሮት እንዳልሆነ የታወቀ ነው። ያኔ ክርስቶስ ሲገርፉት፣ ሲሰቅሉት፣ ሲቸነክሩት ኃይል አጥሮት እንዳልሆነ የታወቀ ነው። እኛ ክርስቲያኖች ይህን እናውቃለን። መሆን ስላለበት ነው። እንደዛ ካልተቸነከረ ካልተሰቀለ ሕይወት ስለማናገኝ ማለት ነው። ስለዚህ ቃል ኪዳን የሚበድሉት የተባሉት ማናቸው? የቤተ ክርስቲያንን ስርዓት ለማስቀረት የዘወትር መስዋዕቱን ለማስቀረት ቅዳሴውን፣ ስርዓቱን፣ ስጋ ወደሙን ለማስቀረት የሚሮጡትን እነሱን በማታለል ማለት ነው። እነዚህ እንግዲህ ግብፅ ካታለለቻቸው እምነት ተከታዮች ጋርም እንዲሁም ደግሞ በአጠቃላይ ለፖለቲካ ስራ ራሳቸውን ያዘጋጁ ለዘረኝነት በወንዝና በጎሳ ለሚያስቡ ለነዚህ የሚታለሉ ሰዎች ማለት ነው። ቃል ኪዳን የሚበድሉትን በማታለል ነገር ግን አምላካቸውን የሚያውቁ ሕዝቦች ይበረታሉ ያደርጋሉም ይላል። ቃል ኪዳን የሚበድሉትን ያታልሏቸዋል፣
ያስታሉ ነው የሚለው። አውሬው እነዚህን ያስታቸዋል። እንግዲህ አውሬ የተባለው ምንም እንኳን ግብፅ ብትሆንም በአባይ ምክንያት ኢትዮጵያን ሙስሊም ወንድሞቻችንን አንዳንዶቹን ብታታልልም ግን ግብፅን ደግሞ ከስር ከስር የምትገፋት ጋለሞታይቱ ነች። ይቺ አዲስቷ ጋለሞታ የተባለችው በዓለም ላይ በቅዱሳን ደም የሰከረችው በተለያዩ አገር ዓለማት ላይ የንጹሐን ደም እያፈሰሰች በሚሳኤል በጦር በተለያዩ ነገሮች ደም እያፈሰሰች ያለችው አሜሪካን ናት። አሜሪካን ደግሞ አብዛኛውን ሴናተሮቿ አይሁዲዎች ናቸው። በቅርብ ጊዜ እንዲያውም የሰማነው የቢልደርበርግ ሮስቻይልድ የሚባሉት ግሩፖች ሙሉ በሙሉ እስራኤልን ገዝተዋታል፣ በገንዘባቸው ማለት ነው። ለእነሱ ተሽጣለች እስራኤል። እንግዲህ መሬቱንም ይቀበላል ነው የሚለው። እዚህ መጽሐፉ ላይም ይናገራል። መሬቱንም ይሰበስባሉ፣ ወደ ራሱ ይሰበስባል ነው የሚለው። ያም ትንቢት ተፈጽሟል። እንግዲህ ቅርብ ጊዜ መሬቱን ተረክበው ሐሳዊ መሲህም አንግሰነዋል ብለዋል። ሐሳዊ መሲህም ነግሷል። እንደሰማችሁት ከሆነ ትንቢቶች እየተፈጸሙ ነው ያሉት። የተናቁ ባህታውያንም ሆኑ የተናቁ ተናጋሪዎች ንግግራቸው ግን ጠብ የማይል ነው የሚሆነው። በጣም ተቀባይነትን ያገኘ የሚሆኑ ቃላቶች አሏቸው። በጣም ብዙ ነገሮች እየተከናወኑ ነው። ሰባኪያን ብቻ ነው ዝም ብሎ የሚለፈልፉት። እነዚህን ሰዎች ለመንቀፍና ሐሰተኛ ለማለት አፋቸውን ይከፍታሉ እንጂ በጣም ብዙ ነገሮች እየተፈጸሙ ነው ያሉት። አይናቸው እያየ ትንቢት እየተፈጸመ ግን ሐሰት ነው ውሸት ነው ብሎ መናገር በጣም ከባድ ነው። እኔ እውነት ነው ተከተሏቸውም እያልኩ አይደለም፣ ግን አስተውሉ። እኔ በጣም እያንዳንዱ ነገር እያስተዋልኩ እያየሁኝ ያለሁት የምናያቸው ነገሮች በትክክል እየተፈጸሙ ያሉት በቃል መሰረት ነው። ቃል ደግሞ ኃይል አለው። እንደ ቃል ኃይል ያለው ነገር የለም በምድራችን ላይ። አንደበት ኃይል አለው። አንደበት ላይ ደግሞ እግዚአብሔር ሲያርፍ ደግሞ ሰይፍ ነው። ቁጥር 33 ላይ ያለውን እኔና ወደሚቀጥለው እንሄዳለን። ቁጥር 33 ላይ በሕዝቡ መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ይሄ ምን ማለት ነው? በሕዝቡ መካከል በጣም ብዙ ሰባኪዎች አሉ፣ የነቁም ያልነቁም። እንግዲህ የነቁትም ያልነቁትም የሚያስተምሩት የእግዚአብሔርን ቃል ነው። ንስሐ ግቡ ግን በመካከል አለበት። የነቃውም ያልነቃውም ሰባኪ ትንቢት እየተፈጸመ መሆኑን ያወቀም ያላወቀም፣ ጠላቱ ዲያብሎስ መሆኑን፣ የአውሬው ስራ የአውሬው ሴራ መሆኑን ያወቁም ያላወቁም እያስተማሩ ነው። ግን ምንድን ነው የሚሉት? ንስሐ ግቡ፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ሌላ ሁሉ ይጨመርላችኋል፣ እናንተ ግን ንስሐ ግቡ እያሉ ነው ያሉት። እያልን ያለ ነው። እኔም እየተባልኩ ነው፣ እያልኩም ነው ያለሁት። ስለዚህ በሕዝቡ መካከል ያሉ ጥበበኞችም ሰዎችን ያስተምራሉ፣ ነገር ግን በሰይፍ በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ይወድቃሉ ይላል። የማይቀርልን በጣም ብዙ ነገር ይመጣብናል፣ የታወቀ ነው። ግን መማር ያለበት መማር አለበት። መብዛት ያለብን መብዛት አለብን። በቁጥር አይደለም፣ በጸጋ በንስሐ ሕይወት ታጥበን ጸጋችንን ክብራችንን ከክርስቶስ ጋር ማብዛት አለብን። ክርስቶስ እኛ ውስጥ እንዲነግስ በስጋና ደግሞ በኩል ቶሎ ቶሎ አሁኑኑ ቶሎ ሳይበዛ። አሁን አዲስ አበባ ምን ድግስ እንደተደገሰላት የምናውቀው ነገር የለም። ጸጥ ሲል አንድ ነገር የገዳም አባቶቻችን ኧረ እግዚአብሔር ተቆጥቷል፣ የሆነ ነገር ሊመጣብን ነው መሰለኝ፣ እስቲ እንጸልይ ይላሉ። ለምን? ዝም ሲል አንድ ነገር የሆነ እቅድ እየታቀደ ነው ማለት ነው። የሆነ ረብሻ የሆነ ብጥብጥ ከመጣ መቆም የሌለው ብጥብጥ ከመጣ ከባድ ነው። ለምሳሌ ይሄ ከባድ መሳሪያ እየተባለ የሚመጣው ከርቀት አልሞ የሚቀልበው ስናይፐር የሚባለው መሳሪያ ጫካ ውስጥ ላሉት ሰዎች ከተሰጠ ከተማ ውስጥ ደግሞ ገብቷል ከተባለ እንዴት ነው? አንድ መሳሪያ እንግዲህ ይሄ ከየት እንደተተኮሰ ሳይታወቅ አልሞ የሰዎችን ግንባር እያለ የሚጨርስ ከሆነ ማን ነው ዝግጅት ላይ ያለ? ማን ነው እስቲ ራሱን ያዘጋጀ? ማን ነው የታጠበ? ግን መጽሐፉ እንዲህ ነው የሚለው፣ በወደቁም ጊዜ በጥቂት እርዳታ ይረዳሉ፣ ብዙ ሰዎችም በግብዝነት ወደ እነሱ ተባብረው ይሰበሰባሉ ይልና ይህን አብራራላቸዋለሁ። እስከ ተወሰነውም ዘመን ይሆናልና ከጥበበኞች አያሌዎች እስከ ፍጻሜው ዘመን ይነጥራሉ፣ ይጠራሉም፣ ይነጡም ዘንድ ይወድቃሉ ይላል። ስለዚህ ታጥቦ የተቀመጠ ማን ነው? ቁጥር 34 ላይ በወደቁም ጊዜ ይላል፣ በወደቁም ጊዜ በጥቂት እርዳታ ይረዳሉ፣ እግዚአብሔር አለሁኝ አይዟችሁ ይላል። አሁን ለምሳሌ ትናንትና የለቀኩላችሁ ትምህርት አለ። ትናንትና ማለት በልዩ ገጠመኝ 40 ላይ የሰው ልብን የሚያውቅ ልጅ ብዬ ያቀረብኩላችሁ ልጅ አለ። እሱን አቅርቤ
ቪዲዮውን በለቀኩላችሁ በ4 ሰዓታት ውስጥ አረ መምህር እኛም ሰፈር እንደዚህ አይነት ሰው አለናና የሚናገረውን ሰማ ብለውኝ እስቲ ሊየው ብዬ ሲሄድ እውነት ነው የምላችሁ ገና ሳልመጣ እኔ እንደምመጣ እየነገራቸው ነበረ። እኔ እመጣለሁኝ ያልኳቸው ማታ ነበር፣ ግን ወዲያውኑ ተነስቼ ነበር የወጣሁት ሰዓት ስለነበረኝ ማለት ነው። እና መምህር ተስፋዬ የሚደርሰው 7 ሰዓት ላይ ነው፣ አሁን አትጠብቁት ብሏቸው አናቱ ላይ 7 ሰዓት ላይ እዛ ደረስኩኝ። ግን ታክሲ ክራውድድ ሆኖብኝ በ3 በ4 ታክሲ ነው እዛ ሰፈር የደረስኩት። እንደምደርስ እንኳን ያውቅ ነበረ። ግን መንገድ ላይ የወደቀ እንትን ነው፣ ተራ ሰው ነው። ወገቡ ላይ የጠመጠመው ሰንሰለት ብታዩ፣ ጺሙን አንድ ቀን ተቆርጦ አያውቅም። ፀጉር የሚባል ነገር ከሰውነቱ ላይ በምላጭ አስወግዶ አያውቅም። ሰዎች ግን የሚናገሩትን ነገር ገና ሳይናገሩ ያውቃል። እግዚአብሔር እንዲህ ያሉ ሰዎች አሉት በየሰፈሩ፣ እንዲህ ያሉ ሰዎች አሉት በየቦታው። በጥቂት ይረዳሉ ማለት ነው። ምልክትን የምናምን ስለሆንን አመንዝራ ትውልዶች ስለሆንን ልባችን እዛና እዚህ ስለሚቀበዣዥር እንዲህ ያሉ ምልክቶችን በማሳየት እግዚአብሔር እንድንድን ይፈልጋል። አይዟችሁ አለ እግዚአብሔር፣ የኦርቶዶክስ አምላክ የተዋህዶ አምላክ አለ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ አለ፣ በርቱ የሚል ምልክት ያሳያል እግዚአብሔር። ይረዳሉ ማለት ያውቃሉ ማለት ነው። ቁስለኞች ነን እኛ አሁን የእምነት ቁስለኞች ነን። የስጋ ቁስለኞች ብቻ አይደለንም። አጋንንት ኖሮብን ብቻ ለምንሰቃየው እምነታችንም ለሁለት ተከፍሏል፣ ልባችንም ተከፍሏል። በጥቂት እርዳታ ይረዳሉ፣ ብዙ ሰዎችም በግብዝነት ወደ እነርሱ ተባብረው ይሰበሰባሉ ይላል። ብዙ ሰዎችም በጣም ብዙ ሰዎች ወደ ጥቃት ወደሚያደርሱ ሰዎች ይረዳሉ፣ ይሄዳሉ። ወደ እነዛኞች ደግሞ ይሄዳሉ። አያችሁ፣ ይሄኛው እኛ የምንበረታበት ነው። በወደቁም ጊዜ በጥቂት እርዳታ ይረዳሉና ብዙ ሰዎች ደግሞ በሌላ በግብዝነት ወደ እነርሱ ወደ ሌሎቹ ይረዳሉ ይላል። በግብዝነት ነው የሚለው። አሁን ተመልከቱ፣ ሁሉም የራሴ ብሔር፣ የራሴ ወንዝ፣ የራሴ ክልል፣ የራሴ ጎሳ ይሻላል እያለ አክቲቪስቶችን ያበረታታል። አለሁኝ አግዙን፣ መሳሪያ ላኩልን እየተባለ ህዝቡ እየተጨራረሰ ነው ያለው በግብዝነት። ድሮ ይሄኛው ብሔር ጨቆኖን ነበረ፣ አሁን ደግሞ መበደል አለበት መጨፍጨፍ አለበት ብሎ ምንም የማያውቁ ህፃናቶችን ምንም አይነት ስለ ታሪክ መረጃ የሌላቸው የሚገርማችሁ ነገር እንደው የሰንበት ውሃ እንኳን የማይጠጡ ተብሎ የሚጠሩ ህዝቦች ናቸው። አርብ ነው ሁሉ ነገር የሚያጠናቀቁት። አርብ የሚጨርሱ ህዝቦች ነው እየተገደሉ ያሉት። ሰንበት ውሃ እንጠጣም ብለው የእናትና የአባቶቻቸውን ስርዓት ተከትለው አርብ ጨርሰው ቅዳሜና እሑድ ጥንቅቅ ብለው እያስቀደሱ እየቆረቡ ቁጭ የሚሉ ምንም ምስኪን የዋሃን የገጠር ክርስቲያኖችን መጥተው አርዶ መሄድ 30-40ውን አርዶ መሄድ ማለት ትልቅ ሰማዕትነት ነው። በተገደልን ቁጥር እንበዛለን የሚለው እዚህ ጋር ነው። የሚገርማችሁ ንጹሐን ብቻ መገደላቸው እንኳን አይገርማችሁም? ንጹሐን ብቻ እኮ ነው እየተገደሉ ያሉት። ይሄ እኮ ራሱ ሰማዕትነት። እንግዲህ የልዑሉ ልጆች ይገላል የሚለው የመጽሐፍ ቅዱሱ ጥቅስ ይሄ ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 21 ላይ የልዑሉ ልጆች ይገላል። ግን የልዑሉ ልጆች ናቸው። አስተውላችኋል? ግን ይሄ እኮ በጣም እኮ ትልቅ እኮ በቃ የሚገርም ትንቢት እኮ ነው። እየተፈጸመ ነው እኮ ያለው። ይመጡና ለፖለቲካ ፍጆታቸው ኦነግ ሸኔ ይሄን ያክል ገደለ እንዲባል ወይም ደግሞ የአክቲቪስት ገል ይሄን እንደዚህ ተናገረ እንዲባል ወይም ምርጫ ተጭበረበረ ወይም እንደዚህ ሆነ እንዲባል የሆኑ ሰዎች መገደል አለባቸው የግድ። ግን እነዛ ሰዎች ንጹሐን ናቸው። በሁለቱ መካከል በዝሆንና ዝሆን ሲጣሉ ሳሩ ይጨፈጨፋል እንደሚባለው ምንም የማያውቁ ህዝቦች ናቸው በማለት የሚገደሉት። እነዚህ ደግሞ ወደ ክርስቶስ ነው የሚሰበሰቡት። ስለዚህ የሚፈልጋቸውን ሰዎች እየሰበሰበ ነው ማለት ነው። እነዛ ደግሞ ማጭድ ናቸው ማለት የዲያብሎስ ማጭድ ናቸው ማለት ነው። በጣም የሚገርም ነው። ስለዚህ ወደ እነዛ ይሰበሰባሉ፣ ይታለላሉ። በግብዝነት ነው። እስከ ተወሰነውም ዘመን ይሆናልና ይልና ከጥበበኞቹም አያሌ እስከ ፍጻሜው ዘመን ድረስ ይነጥራሉ። ከዛ ከስር ሊውረድላችሁ ንጉሱም እንደ ፈቃዱ ያደርጋል። ንጉሱም እንደ ፈቃዱ ያደርጋል፣ ራሱንም ከፍ ከፍ ያደርጋል ይላል። እንግዲህ ንጉሱ የተባለው ኢትዮጵያ ውስጥ ያለው ንጉስ አይደለም፣ በዓለም ላይ ያለው ይሄንን የሚያንቀሳቅሰው ዋናው አውሬው ማለት ነው። ራሱንም ከፍ ከፍ ያደርጋል፣ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። አማልክት የተባሉት ማን ናቸው? በምድር ላይ የሚመለኩ የተለያዩ አይነት ጣዖቶች፣ ዛሮች ቢኖሩ ከነሱ በላይ ነኝ ብሎ ያስባል። እነዛን ይንቃል። እንዲያውም የአባታችን የመላከ መንክራት ጉባኤ ላይ ታችሁ ከሆነ አንዳንድ መንፈስ ከተያዘ በኋላ እንኳን እነዚህ በየአመዱ በየምኑ የሚልከሰከሱ ዛሮችን አጠገቡ ሲጠጉ አንዳንድ ከነጮች የመጣ መንፈስ አንተ ማነህ ሲባል እኔ ሳጥናኤል ነኝ፣ እኔ ሉሲፈር ነኝ፣ እኔ እኮ ዋናው ነኝ ይልና እነዚህ የሚልከሰከሱት መናፍስቶች ሲጮሁ እባክህ እነዚህ ወደዛ አድርግልኝ፣ ከነዚህ ጋርማ አብሬ አልጮህም፣ እኔ እኮ
የጥልቁ ነኝ፣ እኔ እኮ ዋናው ነኝ ይላል። እየሰማችሁኝ ነው? እኔ እኮ ዋናው ነኝ፣ የጥልቁ ነኝ። እነዚህ ዝም ብሎ በየአመዱ የሚልከሰከሰው ይህን እኔ ረግጠዋለሁ ከፈለክ አፍንጫውን ይዤን ወደዛ ማድረግልህ ይላል። ይሄ የሚያሳየው ምን ያህል በአማልክት ሁሉ ላይ ራሱን ከፍ ከፍ ያደርጋል ሲል አሁን በዓለም ላይ የነገሰው ሐሳዊ መሲህ የሚያንቀሳቅሰው መንፈስ እነዚህ በየመንደሩ ሲያልከሰክሱ ህዝቡን በጣዖት በባዕድ አምልኮ ሲያስመልኩ የነበሩትን በሙሉ እንዳለ ያዛቸዋል ማለት ነው። ተመልከቱ። አሁን የቡዳ መንፈስ ያለባቸው ሰዎች ሙሉ በሙሉ የኢሉሚናቲ አባል እየሆኑ ነው። እንደገና ደግሞ የአይነ ጥላ መንፈስ ያለባቸው ሰዎች ሙሉ በሙሉ የነጮች የሌዝቢያንና የግብረ ሰዶም መንፈስ ተከታዮች እየሆኑ ነው። ዛርና ቃልቻ ወይም አውሊያ ምናምን የሚባለው ጥንቆላው ደግሞ ያሉባቸው ሰዎች አሁን ሰልጥነው ዘመናዊ ሆነው በጣም የሚገርም ምትሃት እየሰሩ ነውና ያሰለጥናቸዋል፣ ትሬኒንግ ይሰጣቸዋል ማለት ነው። በሁሉ ላይ ራሱን ከፍ ከፍ ያደርጋል፣ ታላቅ ያደርጋል ይላል። በቃ የተማረ ጠንቋይ ይሆናሉ አብዛኞቹ። አሁን በጣም ሱፍ የለበሱ ናይጄሪያ ውስጥ ብትሄዱ አሁን የሰለጠኑ ናቸው። የተለያዩ ዓለማት ውስጥ ያሉት ጠንቋዮች ተሰብስበው ያሉት የት ነው? አሜሪካ ውስጥ ነው። ቸርች መስርተዋል፣ የራሳቸውን ቸርች ማለት ቤተ አምልኮ ማለት እንጂ ቤተክርስቲያን አለመሆኑን ነግሬያቸዋለሁ። በአማልክትም ላይ በትዕቢት ይናገራል ይላል። በአማልክትም ላይ በትዕቢት ይናገራል፣ ቁጣውም እስኪፈጸም ድረስ ይከናወንለታል፣ የተወሰኑንም ያደርጋል ይላል። በአማልክት አሁን አማልክት የሚለው በሁለት ወገን ይታያል። አማልክት ማለት በአንድ በኩል ቅዱሳን አማልክት ተብለዋል። እነ አቡነ ተክለ ሃይማኖት፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ ቅድስት አርሴማ፣ እነዚህ አማልክት ተብለዋል። ምክንያቱም ክርስቶስ የአማልክት አምላክ የጌቶች ጌታ ተብሏል። ማን ነው ጌታ የተባለው? ጌቶች የተባሉት ማን ናቸው? ጌታ የተባለው ክርስቶስ ነው። ግን የጌቶች ጌታ ሲል ጌቶች የተባሉት ማን ናቸው? ቅዱሳን፣ ካህናት፣ መርጌታ ተብሎ እንደሚጠሩት እነዚህ የጌቶች ጌታ ሲል ስልጣን የተሰጣቸው ሰዎች፣ ማሰርና መፍታት የሚችሉ ሰዎች፣ የነሱ ወይም ደግሞ የቅዱሳን ሰዎች ጌታ ማለት ነው። የአማልክት አምላክ ሲል ደግሞ ሙሴን ምን አለው? አንተን በፈርዖን ላይ አምላክ አድርጌ ሾሜሃለሁ አለው። ሂድና ሕዝቤን ልቀቅ በለው አለው። ቅዱሳን ሐዋርያትንም እናንተ አማልክት ናችሁ አልተባለምን ብሎ ክርስቶስ የተናገረው ይህን ነው። ስለዚህ ምን ይላል? በአማልክት ላይም በትዕቢት ይናገራል ይላል። እስቲ በዩቲዩብ ውስጥ ግቡና ክርስቶስ ሰምራን እንዴት እንደሚሰድቧት፣ አቡነ ተክለ ሃይማኖትን ገድላትን እንዴት እንደሚሳደቡ እዩ። በስነ ስርዓቱ ገድሉን ከፍተውት ቃል በቃል ነው የሚሳደቡት። በዩቲዩብ ላይ እንደ ኮንፈረንስ አድርገውት አንድ የሆነ ግብረ ሰዶማ የሆነ ልጅ አለ፣ ምንም አይነት ፂም ፊቱ ላይ የሌለበት በጣም ገድላት ላይ የዘመተ ሰው ነው፣ ግብረ ሰዶማዊ የሆነ ሰው እና በቃ በገድላት ላይ የማይናገረው ነገር የለም፣ መናፍቅ ነው። በአማልክት ላይ በትዕቢት ይናገራል የተባለው ትንቢት የተፈጸመው በእነዚህ ነው ማለት ነው። ቁጣውም እስኪፈጸም ድረስ ይከናወንለታል ይላል። እንደፈለጉ ያወራሉ፣ ይናገራሉ። እንዲያውም በራእይ ዮሐንስ ምዕራፍ 22 ወይም የመጽሐፍ ቅዱሱ የመጨረሻው ምዕራፍ ላይ ያለው ላንብብላችሁ። እጅግ በጣም የሚገርም ነው። የመጽሐፍ ቅዱስ የመጨረሻዋን ቅጠል የመጨረሻዋን ወረቀት እዋት የመጽሐፍ ቅዱስና እንዲህ ይላል፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። ከዛ ደግሞ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቻቸው ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። አያችሁ፣ ልብሳቸውን የሚያጥቡ ማለት ነፍሳቸውን ከስጋቸው የሚያስታርቁ፣ ንስሐ የሚገቡ፣ ስጋ ወደሙ የሚቀበሉ ማለት ነው። እነዚህ ብፁዓን ናቸው። አሁን ብፁዕ የሚለው ቋንቋ ለማን ነበር በፊት የሚነገረው? ለእነ አቡነ ተክለ ሃይማኖት፣ ለቅዱሳን ለአባቶቻችን ለጸደቁት ነው። አሁን ግን ቢያንስ እንኳን በዚህ ዘመን ንስሐ ገብቶ ስጋ ወደሙ የተቀበለ ሰው ብፁዕ ነው የሚባለው። የቅዱሳንን ዋጋ እንኳን አገኘን። ለምን ሲል በማቴዎስ ወንጌል ላይ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ቀዝቃዛ ውሃ የሚሰጥ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል እያለ ስለሚናገር እኛም የቅዱሳን ልጆች ስለሆንን እንዲህ ይላል። ወደ ሕይወት ዛፍ ለመድረስ የሕይወት ዛፍ የተባለችው እንግዲህ ገነት ናት። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው አያችሁ። አሁን ኮርስ ስትማሩ እኔ ማስተምረው ሌሎችም የሚያስተምሩትን ትምህርት ስትማሩ ስልጣን እንዲኖራችሁ ነው። በማን ላይ? በዲያብሎስ ላይ
ስትገርፉት ይገረፍላችኋል፣ ስትቀጠቅጡት ይመታላችኋል፣ ማነህ ስትሉት ያወራችኋል። ይሄ ስልጣን ነው። የሚገርማችሁ በደጆቻቸው ወደ ከተማይቱ እንዲገቡ፣ ደጅ የተባለችው ቤተክርስቲያን ናት። ወደ ማን ከተማ እንዲገቡ? ወደ ገነት እንዲገቡ። አሁን ቤተክርስቲያን ወዴት መሄጃ በር ናት? ወደ ገነት መግቢያ በር ናት ማለት ነው። በደጆቻቸውም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። 5 ውሾች ግን ይላል፣ 5 ውሾች ግን ከዚያች ሀገር ወጥተው ይሄዳሉ። 5 ውሾች የተባሉት እንግዲህ ከላይ ሲጠቅሳቸው ነበረ። አመጣላችኋለሁ። ቆይ እሱን እነዚህ 5 ውሾች እዛው ላይ እንዲህ ይላቸዋል። እነዚህም ስራይን የሚያደርጉ አያችሁ፣ ስር የሚበጥሱ ማለት ነው። የቅጠላቅጠል ስራይ አስማተኞችን እኮ ማለት ነው። እንግዲህ መጽሐፍ ቅዱስ ቃል በቃል ነው። እንዲያውም እያጠናቀቀ ሲመጣ መጽሐፍ ቅዱስን ምንም አይነት አንድምታ ሳያስፈልገው እንድታስተውሉት አድርጎ ነው የዘጋው። 5 ውሾች በደጅ አሉ ይላል። ወደ ቤተ ክርስቲያን ውስጥ አልገቡም፣ ከውጭ ናቸው ይላል። እነዚህም ስራ የሚያደርጉ ወይም አስማተኞች፣ ደብተራዎች፣ መተተኞች ከቤተ ክርስቲያን ወጥተው በመናፍቃን አዳራሽ ላይ ሆነው ወይም በየግላቸው ሆነው እንደፈለጉ ይፈነጫሉ ማለት ነው። እነዚህም ስራ የሚያደርጉ ሴሰኞችም ናቸው ይላል። ሁለተኞቹ ደግሞ ሴሰኛ ማለት እንግዲህ ዝሙትን የሚፈጽሙ ናቸው። ወይም ደግሞ ዝሙትን መፈጸም ብቻ ሳይሆን ባልና ሚስት ሆነው እንኳን ሰንበትን የማያከብሩ ዝም ብለው እንደፈለጉ የሚጋልቡ ማለት ነው። ሰንበትን የማያከብሩ ገዝት ቀን የማያከብሩ እነዚህም ከገነት ውጪ ናቸው ይላል። ነፍሰ ገዳዮች ይላል ደግሞ ሶስተኞቹ። ነፍሰ ገዳዮችም እንደዚሁ። አሁን ነፍሰ ገዳይ ሲባል እኛ የምንጠብቀው በጩቤ መውጋት በጥይት መግደል ብቻ ነው አይደል? ማስወረድ ነፍስ መግደል ነው። ሰውን ማማት ነፍስ መግደል ነው። ድሃን አለመርዳት፣ እንደ ክርስቲያን ሆኖ አለመኖር ነፍስ መግደል ነው። ግዳጃችን አለመፈጸም ነፍሰ ገዳይነት ነው። ነፍሰ ገዳዮችም በውጪ ናቸው ይላል። ጣዖት የሚያመልኩና ሐሰትንም ስራ የሚያደርጉም ሁሉ ናቸው ይላል። 2 አይነት ናቸው፣ 4 እና 5። ጣዖት የሚያመልኩ አሁን ምን ጣዖት አለ? ቴክኖሎጂ ጣዖት ነው። ገንዘብ ጣዖት ነው፣ የባንክ ቡክ ማለት ነው። ዘረኝነት ጣዖት ነው። ጎሳ ፖለቲካ ጣዖት ነው። ራሱ አቴቴ ጨሌ ምናምን የሚባለው ራሱ ጣዖት ነው። ይሄ ተሰባስቦ ሁላችንም አደንዝዞናል። ይህንን የሚያደርጉም ደግሞ ከውጭ ናቸው ይላል። ንስሐ ያልገቡት ማለት ነው። ከዛ ደግሞ የሐሰትን ስራ የሚያደርጉ አሁን በፖለቲካ ተመልከቱ። ህዝቡን ለማደናገር የማያረጉት ጥረት የለም። የማያረጉት ጥረት ህዝቡ ስልጣን ምን እንደሆነ እንኳን አያውቅም እኮ። የሚገርማችሁ ፖለቲካ ምን እንደሆነ እንኳን አያውቅም። ዝም ብሎ ና ሲባል እሺ፣ ሂድ ሲባል እሺ ነው የሚለው። ዝም ብሎ ይጎተትላቸዋል፣ ይገፋላቸዋል። ሐሰትን ግን የሚናገሩ አይደለም ያለው። የሚገርማችሁ የሚያደርጉ ነው የሚለው። ሐሰትን የሚያደርጉ እንዲሁም ደግሞ ሐሰትን የሚወዱ ሲያጠናቀቀው እንዲሁም የሚወዱ ነው የሚለው። ሐሰትን የሚወዱ እነዚህ በየት በኩል ናቸው? በውጭ በኩል ናቸው። በዜና ላይ የምንሰማው ውሸት፣ በጋዜጣ ላይ የምናነበው ውሸት፣ ህዝቡ የሚፋጅበት ጉዳይ ውሸት። አሜሪካ የሚገርማችሁ ኢትዮጵያን ለመበተን ግብፅን መጠቀሟ አንድ መንገድ ሆኖ ሳለ ጎን ለጎን ግን ኢትዮጵያን የምትወድ ነው የምትመስለው። ጎን ለጎን ግን ቅርሶቻችንን በሙሉ የምታከብር ለኢትዮጵያ የቆመች ወይም ደግሞ ህዝቧን በሙሉ የኢትዮጵያን ህዝብ በሙሉ የምታከብር ነው የምትመስለው። ግን እንድንጠፋን እንድንሞት የምትፈልገው። ከ7 ትሪሊየን ህዝብ መካከል 6 ቢሊየን ህዝብ ብቻ ነው መኖር ያለበት ብላ የወሰነች እኮ ሀገር ናት። የህዝብ ቁጥር ቀነሳ ማለት ነው። በጣም እኮ የሚሰቀጥጥ ነው። ልጨርስላችሁና እንዲህ ይላል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላኩኝ ይላል። እንዲመሰክርላችሁ መልአኬን ላኩኝ። መልአክ የተባሉት የቤተ ክርስቲያናት አስተዳዳሪ፣ የቤተ ክርስቲያን አለቃዎች፣ ሰባኪዎች እንዲሁም ራሱ መልአክ ነው። መልአኩ ራሱ ነው። እኔ የዳዊት ስርና ዘር ነኝ ይላል። ተመልከቱ እንግዲህ ኢየሱስ ክርስቶስ ሰውም አምላክም ነው የምንለው ለዚህ ነው። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱ ማለት ሙሽራይቱ ቤተክርስቲያን ናት። እንግዲህ መንፈሱ መንፈስ ቅዱስ ነው። ሙሽራይቱም ና ይላሉ። መንፈሱ የተባለው የሰው ልጅ የሚቆርቡ ሰዎች፣ የሚጸልዩ ሰዎች መንፈስ ማለት ነው ይላሉ። የሚሰማም ና ይበል፣ የሚጠማም ይምጣ፣ የወደደውም የሕይወትን ውሃ እንዲሁ ይውሰድ ይጠጣ ይላል።
ና ይበል። ማራናታ የሚለው ቋንቋ እዚህ ጋር የሚሰራው አለቃ ኪዳነ ወልድ ክፍሌ ና ይበል የሚለውን ቋንቋ ማራናታ በሚለው ተርጉመውታልና ማራናታ ማለት ና ጌታ ሆይ ና ማለት ነው። የተጠማ ይምጣ የወደደም ሕይወትን ውሃ ያውም ይውሰድ ይላል። እንደዚሁ በቃ ምንም ሳይከፍል ይውሰድ ይምጣ እኮ ነው የሚለው። ይምጣ በቃ ቤተክርስቲያን ነፃ ናት። ቅዳሴው ነፃ ነው። ስጋው ደግሞ ነፃ ነው። የቅዳሴ ጸበል ነፃ ነው። ምንም እኮ በገንዘብ እኮ አንከፍልም ቤተሰቦቼ። በነፃ እኮ ነው ሁሉም ሰሩ የተባለው። እንዲህ ይላል ደግሞ በዚህ መጽሐፍ የተጻፈውን ትንቢት ቃል ለሚሰማ ሁሉ እኔ እመሰክርለታለሁ። ማንም በዚህ መጽሐፍ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፈውን መቅሰፍት ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃላቶች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት የሕይወት ዛፍ ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። ይህን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን። ጌታ ሆይ ኢየሱስ ክርስቶስ ሆይ ና ይላል። እንግዲህ አሁን እኛ ና ብለን ስንጠራ ንስሐ ገብተን ነው ወይ ስጋው ደግሞ ተቀብለን ነው ወይ? በጣም ከባድ ነው። ስለዚህ ና ለማለት እንዲመቸን ምን ማድረግ አለብን? በትክክል ጌታችን ኢየሱስ ክርስቶስ በእኛ ውስጥ እንዲነግስ እንዲመጥቶ እንዲፈርድልን። አቤቱ ጌታ ሆይ አትፈርድም ወይ? አሁን ንስሐ ያልገባ ሰው ፍረድልኝ ቢል እንዴት ነው የሚፈርድለት? ስጋው ደግሞ ያልተቀበለ ሰው ፍረድልኝ ቢል እንዴት ነው የሚፈርድለት? አሁን ና የሚለው ቋንቋ የሚሰራው ንስሐ ለገቡና ስጋው ደግሞ ለተቀበሉ ሰዎች ነው። እንዲያውም በዚሁ በራዕየ ዮሐንስ ላይ በመሰዊያው ስር ያሉት በሰማዕትነት ያረፉ ክርስቲያኖች ደም እንዲህ እያለ ሲጮህ ሰማሁኝ ይላል። ራእይ አይደለ እንግዲህ ለወደፊቱ የሚሆነውን የሚናገረው ዮሐንስ ባለ ራእዩ። እስከ መቼ ድረስ ነው ማትፈርደው ጌታ ሆይ ፍረድ ባክህን፣ ክርስቲያኖች እየተገደሉ ነው ብለው በመሰዊያው ስር ያሉ ነፍሳቶች ጮሁ፣ ለመኑ ይላል። ለዚህ ነው የቅዱሳን ጸሎት በአጸደ ነፍስም አለ ብለን የምንለው እኛ። አሁንም ቅዱሳን ይጸልዩልናል። እና አቡነ ተክለ ሃይማኖት፣ እነ ቅዱስ ጊዮርጊስ፣ ሰማዕታትም፣ ጻድቃንም፣ ነቢያትም፣ ሊቃውንትም ሁሉም ያረፉት ቅዱሳን በሙሉ በአጸደ ነፍስ ከሆነ ያሉት፣ በእግዚአብሔር እግር ስር ከሆነ ያሉት፣ ወይም በመሰዊያው ስር ከሆነ ያሉት ይጸልዩልናል። እንደሚጸልዩልን መጽሐፍ ቅዱስ በደንብ ነው አብራርቶ የነገረን። አሁን ራዕየ ዮሐንስ ላነብላችሁ ወደ መጣሁበት ሐሳብ ልምጣላችሁና ራዕየ ዮሐንስ ምዕራፍ 22 ቁጥር 10 ላይ እንዲህ ይላል። ለእኔም እንዲህ አለኝ፣ ዘመኑ ቀርቧል። የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው። አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ አለ ይላል። ፈቀደ ማለት ነው። አሁን ኃጢአት በደንብ እንዲፈጸም ፈቀደ፣ ሁሉ ነገር እንዲከናወን። እግዚአብሔር ይህንን ከፈቀደ ወይም ክርስቶስ ይህንን ከፈቀደ ሁሉ ነገር እየተከናወነ ያለው በራሳችን ፈቃድ ነው ማለት ነው። ይሁን ተዋቸው፣ እንደፈለጉ ይሆኑ፣ ግን የሚፈልግም ይፈልገኝ የማይፈልገኝም ይተወኝ፣ ኃጢአትን ርኩሰትን የሚያደርግ በደንብ ይርከስ ነው የሚለው። አስተውላችሁታል ቃሉን። ይሄ ማናችንም ብንሆን የማናመልጥበት የዘመናችን የትንቢት መፈጸሚያ ዘመን ስለሆነ ዓይናችንን ገልጠን የልቦናችን ዓይን አብርተን በመንፈስ ቅዱስ በተዋህዶ እምነት አንድምታ ትርጓሜ መነጽራችን አድርገን ልናስተውል ይገባል። ምን እየተከናወነ እንደሆነ ካሰብን የእውነት ሰማዕታት ነን እኛ። ምክንያቱም ተገደልን፣ ታረድን፣ ተጨፈጨፍን የምንለው ነገር እንዳለ ሆኖ ግን ደግሞ ሰማዕትነትም እንደሆነ ማሰብ አለብን። አሁን ባለንበት ዘመን የልዑሉ ልጆች ተብለን መጠራት አለብን። የልዑሉ ልጆች አውሬው ያስራቸዋል፣ ይገላቸዋል፣ ይጨፈጭፋቸዋል፣ ያሸንፋቸዋል የተባለው እሱ እኛን የሚገለን ሲኦል እንድንገባ ሳይሆን እኛ ወደ ክርስቶስ እንድንሰበሰብ የሚረዳን ነው። ብዙዎቹ ሰማዕታት አይታችሁ ከሆነ በኢትዮጵያም በተለያዩ ከክርስቶስ እርገት በኋላ በሃይማኖተ አበው ዘመንም እንዲሁም ደግሞ በሰማዕታት ዘመንም ብዙዎቹ ለመሰየፍና በክርስቶስ ስም ለመታረድ ይሄዱ ነበረ፣ ይጎርፉ ነበር እና መታደል ስለነበረ ነው ያን የሚያደርጉት። አሁን እኛ በተቀመጥንበት ትልቁ ሰማዕትነት ንስሐ መግባት ነው። ሰው ቴሌቪዥኑን ትቶ ሪሞቱን ጥሎ የሚለብሰውን የሚያጌጠውን ነገር ትቶ ንስሐ ገብቶ መዘጋጀትን የመሰለ ትልቅ ሰማዕትነት የለም። እኛ የምንጠብቀው የገጀራ ሰይፍ ከሆነ እሱ ይመጣል፣ ግድ የለም አትቸኩሉ። የመጀመሪያውን ግን የውስጣችንን ስሜት እናሸንፈው። ኃጢአት ላያችን ላይ ሰይፍ ይዞ ቆሟል። እሱን መስዋዕትነት ከፍለን ካሸነፍ ነው የመጀመሪያው ሰማዕትነት ያ ነው።
ሰው ስሜቱን ካበረደና ስሜቱን ካሸነፈ እሱ ነው ሰማዕት ማለት መጀመሪያ። ሁለተኛ ሰማዕት የሚባለው ደግሞ በሃይማኖት መጽናት ነው። በሃይማኖት ጸንቶ በግርግር አለመሸበር፣ በሁከት አለመረበሽ፣ አሁን በሚሰማው ነገር አለመተረማመስ፣ የማንም ማህበር ተከታይ አለመሆን፣ የቅድስት ቤተክርስቲያናችን ብቻ ሐሳብን የምናንጸባርቅና ቤተክርስቲያን ተሰብስበን በዛ በኩል የምናልፍ እንዳነበብኩላችሁ በሩ ቤተክርስቲያን ናት። መሰብሰቢያው ከተማዋ ደግሞ ገነት መንግስተ ሰማያት ነች። ስለዚህ ወደዛ ነው መካተት ያለብን። አሁን ያለንበት ዘመን የአሕዛብ ዘመን ይባላል። እሱም በሉቃስ ወንጌል ምዕራፍ 21 ቁጥር 24 ላይ የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ይላል። ይሁ እንግዲህ አይሁዶች ያሉት እስራኤል ነው ብለን ነው የምናስበው አይደለ? ግን እስራኤል ውስጥ ያሉት አይሁዶች በቁጥር በጣም ትንሽ ናቸው። አብዛኛውን አይሁድ ያለው በዓለም ላይ ነው። ወይም ደግሞ አብዛኛውን በሆሊውድ ወይም በአሜሪካ ከተማ ውስጥ በጣም ብዙ ቦታ ላይ እንዲሁም የአይሁዶች ከተማ ተብሎ የሚጠራ ለብዙዎቻችሁ ውጭ ያላችሁ ሰዎች ይህን ልታስተውሉ ትችላላችሁ። አብዛኞቹ አይሁዶች ያሉት በዓለም ላይ ተበትነዋል እና እነሱ ተሰብስበው ወደ ሀገራቸው እስከሚገቡ ድረስ ማለት ነው ገብተው አውሬውን እስከሚያናግሱት አሁን ይገባሉ። እንግዲህ ሐሳዊ መሲህን አንግሰነዋል ብለው እንዲያውም ሕዝቅኤል ብለው ነው የሚጠሩት። የሚገርማችሁ አሁን ስም ያወጡለት ሕዝቅኤል ብለው ነው። ቅርብ ጊዜ የዞፕ ኢትዮጵያ ላይ ገብታችሁ እዩት። የዞፕ ኢትዮጵያ ወንድማችን ዋለልኝ የለቀቀውን ቪዲዮ ተመልከቱት። ያንን ቪዲዮ አይቼ በጣም ነው የተገረምኩት። ምክንያቱም እጅግ ከሚገባው በላይ ትንቢታት እየተፈጸሙ እንደሆነና ሐሳዊ መሲህ ወይም ሐሰተኛ ነቢያቶች የሚነሱበት ዘመን አልቆ ሐሰተኛው ራሱ ዋናው የሚመጣበት መንገድ ጠራጊዎቹ አሳልፈው እንደሰጡ ማሳያው ተመልከቱ። እንግዲህ ሐሰተኛ ነቢያቶች ይነሳሉ ተብሎ በየትኛው አፍሪካ አገር ውስጥ ነው ያልተነሳ? እስቲ ሐሰተኛ ነቢይ ያልተከሰሰ ሴት በመድፈር በማጭበርበር በቃ ሐሰተኝነታቸውን የሚገልጽ እንዲያውም ወጥቷል እኮ። እንዲያውም ባይወጣ ኖሮ እንደተመለኩ ብቻ ቢቀር ኖሮ ሐሰተኛ መሆናቸው አይታወቅም ነበር። ግን ሐሰተኛ ነቢያቶች መሆናቸው እንኳን የታወቀ ነው። በጣም የሚገርም ነው። ግን እንደዛም ሆኖ ተከታዮች አሏቸው። አሁን ይሄ እኮ የሚያሳየው ትንቢቱ መፈጸሙን ነው። ማቴዎስ ወንጌል ምዕራፍ 24 ላይ ምን ይላል? ክርስቶስ ነኝ እያሉ በስሜ ይመጣሉ አለ። እንግዲህ ማንም ኢየሱስ ነኝ ብሎ የመጣ የለም። ግን በክርስቶስ ክርስቲያን ስለተባለን ክርስቲያን ነኝ ብለው ይመጣሉ ማለት ነው። ራዕየ ዮሐንስ ምዕራፍ 13 ላይ ደግሞ ምን ይላል? አውሬው ዘንዶው የበግ ቀንዶች የሚመስሉ አሉት ነው የሚለው። የበግ ቀንድ አለው ሳይሆን የሚመስል። የበግ ቀንድ የተባለው እንግዲህ የኛ ቀንዳችን ማተባችን ነው። የበግ ቀንድ መከላከያው ነው። በግ ደግሞ ክርስቲያን ነው። ቀንዱ ደግሞ ማተቡ ነው። የበግ ቀንድ የሚመስል ማለት ክርስቲያን የሚመስሉ ማተብ ያላቸው የሚመስሉ ግን ያልሆኑ ሰዎች ናቸው። አውሬው እንደ በግ ይናገራል። ግን ትንፋሹ የአውሬ ትንፋሽ ነው፣ ግን ድምፁ እንደ በግ ይመስላል ነው የሚለው። እንደ ክርስቲያን ያወራሉ፣ ኢየሱስን የሚወዱት ይመስላሉ። ግን ማቴዎስ ወንጌል ምዕራፍ 24 ላይ ደግሞ ምን ይላል? ኢየሱስ በበረሃ ነው ወይም በእልፍኝ ነው፣ በዚህ በጓዳ ነው ቢሏችሁ፣ በጫካ ነው ቢሏችሁ አትስሙ፣ በስሜ የሚመጡት ናቸው ይላል። እስቲ ያስቡት። ኦርቶዶክስ መቼ ነው የተነሳችው? ጥንት እኮ ነው አይደለም እንዴ? አሁን ነው አይደለም? ፕሮቴስታንት በዚህ 50 ዓመት ውስጥ 50 ዓመትም አይሞላቸውም እኮ ቤተሰቦች እንዴ 50 ዓመት አይሞላቸውም። ከነጮች የመጡት እነዚህ ፓስተር ዳንኤል የሚባሉት የድሮቹ እነሱ ናቸው በብዛት መጥተው በየጓዳው በየምኑ ሲሰብኩ ቆይተው ፈንድ ሲለቀቅላቸው ሲያስፋፉ ቆይተው አሁን የበዙት እንጂ ከነጮች የመጣ ሃይማኖት እኮ ነው ቤተሰቦቼ። እጅግ በጣም የሚገርማችሁ ነገር ትንቢቱ መፈጸሙን እንኳን ማስተዋል አቃታቸው ራሳቸው። እኛ እንኳን እሺ ያው እየተማማርን ነው። እነሱ ራሳቸው በመጨረሻው ዘመን በስሜ ይመጣሉ ተብሎ ራሳቸው መጥተው እንኳን ኢትዮጵያ ውስጥ ምንም አይነት ነቢይ የሚባል ወይም ደግሞ ኢየሱስን ተቀበል የሚባል ምንም አይነት ነገር ባልኖረበት ዘመን እንደሌለ እንኳን እያወቁ ራሳቸው እየሰበኩ ግን እኛ አይደለንም ይላሉ። ጥንት የነበረው ሃይማኖት እየታወቀ እኛ ኢየሱስ ክርስቶስን እነሱ ከሚሉት በላይ ነው እኮ የምንጠራው። የሚገርማችሁ እኛ ስንጠራው አምላክ ነው ፈጣሪ ነው እንላለን። አያማልድም፣ በስጋው በደሙ አስታረቀን ከራሱ ጋር ያስታረቀን እኮ። ምንም አይጮህም አይቃትትም። ከእንግዲህ እምለምን አይምሰላችሁ አልለምንም ብሎ ነው የተናገረው እኮ። እሄዳለሁ ወደ ላይ ወደ አባቴ እሄዳለሁ፣ ግን ስለ እናንተ እምለምን አይምሰላችሁ ብሎ ተናገረ እኮ። አሁን ሄደን ስጋው ደሙ ስንቀበል በቃ እሱ ነው ስጋው ደሙ ነው እኛን የሚያስታርቀን ከእግዚአብሔር ጋር። እዚህ ያለው አማናዊ ማለት ነው።
ስጋው ደግሞ የተቀበለ ሰው ከክርስቶስ ጋር ታረቀ ማለት ነው። እንዴት ብትሉ ክርስቶስ በምሴተ ሐሙስ ምን አለ? ይህ ስለ እናንተ የሚፈሰው ደሜ ነው የሚቆረሰው ስጋዬ ነው ብሎ ቆርሶ ሰጣቸው ነው የሚለው። ቆርሶ የሰጣቸው ቂጣ ነው የሰጣቸው ወይን ነው። ግን ስለ እናንተ የሚፈሰው ደሜ ነው አለ እንጂ ደሜን የሚመስል እዩት እስቲ ይመስላል አላለም። ነውን ያለው። ከዛ ቅዱስ ጳውሎስ ደግሞ ምን አለ? መታሰቢያው ነው አለ ደግሞ። አያችሁ። ስለዚህ ስጋው ደግሞ ስንቀበል ማንን እያሰብን ነው? ክርስቶስ ያፈሰሰውን ደም እያሰብን ነው የምንቀበለው። አማናዊ ይሆናል። እውነተኛ ነው ብለን ነው የምንቀበለው። ደግሞም ነው ራሱ ነው ስላለ ማለት ነው። ስጋዬ ነውን ያለው ስጋዬን ይመስላል አላለም። ስለዚህ ይሄ ከጥንት ጀምሮ የነበረውን የመስዋዕት ስርዓት ከ2000 ዓመት ጀምሮ ማለት ነው። ኢየሱስ ክርስቶስ እንግዲህ ኦሪትንም ትቀበል የነበረች አገር አዲስ ኪዳንም ተቀበለች። ምን ያህል ንጹሕ የሆነች ቤተክርስቲያን እንደሆነች የምታውቁት በዚህ ነው። ከዛ ተቀብላ ህዝቦቿን በስርዓት ስትመራ ስትአስተዳድር 1200 1500 ዘመን በጸጥታ ስትኖር ቆይታ ኢሉሚናት የሚባል ፍጥረት እነዚህ ራእይት የሚባሉ ፍጥረቶች እንግዲህ በቃ ሮሃንያ የሚባሉ ኤሊያን የሚባሉ ፍጥረቶች መጥተው አጋንንቶች ወረሯት። ኢትዮጵያን ተደበላለቀች። ከንጉሱ ዘመን ጀምሮ ክፍፍል ተጀመረ። ብጥብጥ እንትናችን ሆነ፣ ምግባችን ሆነ ማለት ነው። ህይወታችን ሆነ ማለት ነው። በዘረኝነት ተባላን። ንጉሱ ይውረዱ ተባለ። ተማር ብለው ዩኒቨርሲቲ ያስገቡት ህዝብ መልሶ ንጉሱን መሳደብ ጀመረ። ተማር ብለው ዩኒቨርሲቲ ያስገቡት ንጉሱን ማለት ነው። ሊጎበኙት ሲሄዱ በድንጋይ እየተማታ ቪዲዮ እንደምናየው ከሆነ እንግዲህ አፄ ኃይለሥላሴን እንዴት እንደተቃወሟቸው 66 ዓመተ ምህረት ላይ እንዴት እንደተቃወሟቸው እንዴት እንዳነሳሱባቸው ሁላችሁም ታውቃላችሁ። ይሄ የነጮች ሴራ እንደነበረበት ከዛ ደግሞ መንግስቱ ኃይለማርያም ደግሞ በሴራ ስልጣኑን ከያዘ በኋላ ኢትዮጵያ ላይ ምን እንዳደረገባት የችቦ ምልክት አድርጎባት የአይን ምልክት አድርጎባት ታንኩ ላይም ምኑ ላይም አርማውን አድርጎ ኢሉሚናቲዎች እንዴት እንደተቀበለ ከዛ ደግሞ የራሻን ጦር አስገብቶ ደግሞ እንዴት በጦርነት በቀይ ሽብር በቀይ ኮከብ ጥሪ እንዴት አድርጎ ህዝቡን እንዳፋጀ እንዳባላ ስንት ደም እንደፈሰሰ በየመንደሩ ድንኳን በየመንደሩ ለቅሶ ነበረ። መቅበር የማይቻልበት ክርስትና ማስነሳት የማይቻልበት ዘመን ላይ ነበርን በደርግ ጊዜ። ምንም እንኳን ሁላችንም ልጆች ብንሆንም የዛን ጊዜ ታሪክ ግን ቆይቶልናል። በቪዲዮም በጽሁፍም ልጆቻቸውን ክርስትና ማስነሳት አቅቷቸው የኢሳፓ አባላት ወይም ደግሞ በወቅቱ የነበሩት የፓርቲ አባላት ስላሴ ተብለው የሚጠሩት እንግዲህ ማን ናቸው? ሌኒንስ፣ ማርክስ እና ኤንግልስ ናቸው። ሶስቱ የራሻ ፈላስፎች ማለት ነው፣ የዓለማችን ፈላስፎች። እነዚህ ነበሩ እንግዲህ በኢትዮጵያ ላይ በአደባባይ ላይ ተሰቅሎ የነበሩት ስላሴ ተብለው። በጣም የሚገርም ነገር ነው። እግዚአብሔር የለም ተብሎ ተክዶ ሮብና አርብ ስጋ ይበላ ነበረ። አንድ የኢሳፓ አባል ልጁን ክርስትና ማስነሳት ከፈለገ እንኳን ናዝሬት ወይም ደብረ ዘይት ወይም ሌላ ቦታ ሄዶ ነው አስነስቶ የሚመጣው ተደብቆ ማለት ነው። ይህን ብዙዎቻችሁ ልታስታውሱ ትችላላችሁ፣ ትምህርቱን የምታዳምጡ እናቶች ካላችሁ። እንዲህ ያለ ዘመንም ተነስቶ ነበር። አሁን ይሄ ብርቅ አይደለም። አሁን የሚነሳው ድብድብ ወይም አሁን የሚነሳው ዝም ብሎ ትግል ነው፣ መንፈራገጥ ይባላል። ምክንያቱም ክርስቲያን ሁልጊዜ መከራ ውስጥ ነው ያለው። የልዑሉ ልጆች ሁልጊዜ እንደተገደሉ ነው ያሉት። ያ ያለፈው ዘመን ያን ጊዜ ሃይማኖት አልተባዛም ነበረ። እንደ ፕሮቴስታንቶች ጉልበት አላገኙም። መንግስቱ ኃይለማርያም እንዲያውም ምን ብሏቸው ነበረ? ጴንጤዎችን ዝመቱ ሲላቸው አንዘምትም ሰው መግደል ኃጢአት ነው አሉት። ነው እንዴ ታዲያ ማን ባቆመው ሀገር ማን ይኖራል ብሎ አባረራቸው ነው የተባለው። እና ድል አደረግን አሸነፍን ብለው በሰላም ሲኖሩ ከተለያዩ ሀገራት ጋር ሲዋጉ ሀገራችን ሰላም ሆነች ብለው እግዚአብሔርን ሊያመልኩ ያመለኩ ሊመስሉ ኑ ዝመቱ ሲባሉ ግን ሰው መግደል ኃጢአት ነው ይላሉ እያለ መንግስቱ ኃይለማርያም ቦታ አልሰጣቸውም። ኤርትራ ውስጥም ኢሳያስም ቦታ አልሰጣቸውም ለእነዚህ አይነት ሰዎች። አሁን እንደዛ ነው የሚባለው። ሃይማኖት ላይ ብዙም ቦታ አይሰጥም ነው የሚባለው ኢሳያስ። ዞሮ ዞሮ ጉልበት ያገኙት በኢህአዴግ ዘመን ነው። ግብረ ሰዶሞችም፣ ሌዝቢያንም፣ ፕሮቴስታንቶችም፣ ጆቫም፣ ሌላም ሁሉም እምነት የሚባሉት በሙሉ እንዳለ ጉልበት ያገኙት በኢህአዴግ ዘመን ነው። ኢቭን ቃልቻዎችና አውሊያዎች እንኳን ራሳቸው ቢሮ ከፍተው ወደዚህ ወደ እንትን አካባቢ ወደ ብራስ አካባቢ ቢሮ ከፍተው ነበር የሚባለው። ብራስ ቦሌ ብራስ ማለት ነው። ቃልቻዎች ቢሮ ከፍተው ንግድ ፈቃድ አውጥተው መንግስት ፈቅዶልናል ብለው በስነ ስርዓቱ በቃ እንደ አንድ እምነት ተፈቅዶላቸው ነበር። የሚገርም ነው። በመለስ ጊዜ ማለት ነው። በጣም የሚገርም ነው። ስለዚህ በህይወታችን ውስጥ የሚመጣብንን እንቅፋት ለማስወገድ የግድ ትንቢታትን ማወቅ አለብን። ምን እየተፈጸመ እንደሆነ ማወቅ አለብን።
በክርስቶስ ስም እየመጡ እንደሆነ አለማወቃቸው በጣም የሚገርም ነው። ይህን ሁሉ እንዳነሳ ያደረገ ምንድን ነው? የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ይልና ከዛ ደግሞ እንዲህ ይላል ደግሞ በመቅደሱም ውጭ ያለውን እድሞ ለአሕዛብ ተሰጥቷል፣ ተወው፣ አትለካው፣ እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል ይላል። ቅድም ያነበብኩላችሁ ማለት ነው። በቃ ተወው፣ ይሄ እንደፈለጉ ይሆኑ፣ ኃጢአተኛውም ኃጢአቱን ይፈጽም፣ እርኩሱም ይርከስ፣ ቅዱሱም ደግሞ ይቀደስ ብሎ እንደተናገረው ራእይ ዮሐንስ ምዕራፍ 11-12 ላይ ከተማይቱን ይረግጧታል ብሎ ተናገረ። ለ42 ወር ወይም ደግሞ 3 ዓመት ከ6 ወር ማለት ነው ይረግጧታል ይላል። በሌላ በኩል ደግሞ በዚህ ክፉ ዘመን የምንተርፍ ሰዎች እንዳለን ሲናገር እጅግ በጣም አብራርቶ የጻፈውን በማቴዎስ ወንጌል ምዕራፍ 24 ቁጥር 22 ላይ ያቺ ቀን ይላል እነዚያም ቀናቶች ባያጥሩ ኖሮ ስጋ የለበሰው ሁሉ ባልዳነም ነበር ይላል። ወደ 3 ዓመት ከ6 ወር ባያጥር ኖሮ ስጋ የለበሰው ሁሉ ባልዳነም ነበር። ነገር ግን እነዚያ ቀናቶች ስለተመረጡ ሰዎች ያጥራሉ ይላል። ስለማን ሲል? ስለተመረጡ ሰዎች። አስተውሉ ቤተሰቦቼ፣ የተመረጡ ሰዎች ማን ናቸው? አንደኛ ቅዱሳን ናቸው፣ ገድላቸውን የምናነብለው። ሁለተኛ ደግሞ በዘመናችን ያሉ ስጋ ወደሙን የሚቀበሉ ንስሐ የገቡ ሰዎች፣ እግዚኦ ብለው የሚለምኑ አባቶቻችን፣ በገዳም ያሉ መነኮሳት፣ እነዚህ ሁሉ የተመረጡ ሰዎች ነው። ስለተመረጡ ሰዎች ሲባል ያጥራል። እንዲሁም የማናቃቸው አሁን ቅድም እንዳልኳችሁ በጣም የማይታወቀው ግን በቅድስና በጣም ተግተው ያሉ በየቤታቸው የሚያለቅሱ ስንት ሰዎች አሉ። ምእመናን ሆነው ማለት ነው፣ እግዚአብሔርን የሚያመልኩ በጣም የሚገርም ሕይወት የሚኖሩ ሰዎች አሉ። ስለ እነዚህ ሰዎች ሲባል ቀኒቱ ታጥራለች ይላል። ስለዚህ እግዚአብሔር እንዲምረን እግዚአብሔር እባክህን ስለ ቅዱሳን ብለህ ማረን፣ አጥፍተናል፣ በድለናል ብለን እንደ ነህምያ ማልቀስ አለብን። አባቶቻችን በድለውሃል፣ አላመለኩህም፣ ጣዖትን አምልከዋል። የአባቶቻቸውን የእናቶቻቸውን ጣዖት ተቀብለው አምልከዋቸዋልና አንተን አስቀይመውሃልና ይቅር በለን ብለን መጸለይ ያለብን እንደ ነህምያ። ጥበበኞች ግን ያስተውላሉ ይላል ትንቢተ ዳንኤል ምዕራፍ 12 ቁጥር 10 ላይ ጥበበኞች ያስተውላሉ። እንግዲህ ጥበበኛ የተባሉት በአሁኑ ዘመን አሁን ባለንበት ዘመን ተደብቀው ያሉ ሰዎች ናቸው። ሁላችንም በየስርቻው በየምኑ በየቤታችን ውስጥ ሆነን የምንሰግድ የምንጾም የምንጸልይ ከሆነ ጥበበኞች ነን፣ አስተዋዮች ነን ማለት ነው። እንደዚህ አይነት ህይወት እንድንኖር የተፈቀደልን ሰዎች ነን። ምን አይነት ህይወት? ተደብቀን አድፍጠን እግዚአብሔርን እየተማጸንን ትእዛዙን እየጠበቅን በንጽህናና በቅድስና ተጠንቅቀን የምንኖር ሰዎች እንድንሆን ተፈቅዶልናል። እንዲያውም ነቢዩ ዳንኤልን እግዚአብሔር እንዲህ ነው ያለው። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 ጀምሮ እኔም ገና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ስለምን፣ ተራራ የሚለው ቤተ ክርስቲያንን ነው። ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። ይኸውላችሁ የነበረው ሰው አለና ገብርኤል በሰው አምሳል ስለመጣለት ሰው ብሎ ጠራውና እየበረረ አለ። መቼም ሰው አይበርም፣ መልአክ መሆኑን ሲናገር ነው። እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ እንዲህም አለኝ ተናገረኝም፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ጊዜ ትእዛዝ መጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትንም ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በአሕዛብና በቅድስት ከተማህ ላይ ሰባ ሱባኤ ተቀጥሯል ይላል። ይሄ እንግዲህ ሙሉ በሙሉ ዳንኤል ሲያለቅስ እግዚአብሔር የነገረው ትንቢት ነው። አሁን ስላለንበት ዘመን ነው። እንዲያውም ከስር ምን ይላል? ከ62 ጊዜ 70 በኋላ መሲህ ይገደላል ይላል።
ይሄ ስለ ሱባኤው ሌላ ጊዜ በደንብ አድርጌ እያንዳንዷን እንዴት እንደሚቆጠር ሱባኤውን እነግራችኋለሁ። በጣም ቀላል ነው። አሁን ስላለንበት ዘመን እያወራ እንደሆነ በካላንደሩ መሰረት መጥቼ አብራራላችኋለሁ። ችግር የለውም። አሁን ግን ዋናው ሀሳባችን ዘመናችን ላይ ምን እየተፈጸመ እንደሆነ እንድናውቅ ነው የምፈልገው። ቤተክርስቲያን እየተጨቆነች ያለችው ወይም ቤተክርስቲያን እየተጎዳች ያለችው አውሬው ጉልበት አግኝቶ ስልጣን አግኝቶ ሳይሆን እግዚአብሔር ፈቅዶ ነው። እግዚአብሔር ፈቅዶ ነው ማለት ነው። የአህዛብ ኃጢአት እስኪፈጸም የአህዛብ ዘመን እስኪፈጸም ድረስ ኃጢአቱም በደንብ እስኪፈጸም ሁሉም ሰዎች ልባቸው ውስጥ ያለውን ኃጢአት በደንብ ፈጽመው እስከሚጨርሱ ድረስ ልዑሉ ዝም ይላል። የራሱ ጊዜ ሲደርስ ደግሞ ምን እንደሚል እናያለን። ክርስቶስ ማለት ነው። በትንቢተ ዳንኤል ምዕራፍ 12 ቁጥር 9 ላይ ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል ይላል። እንግዲህ ይሄ በመጽሐፍ ቅዱስ ውስጥ ያለው ቃል ሙሉ በሙሉ እኛን የሚያስተምር ነው። እውቀት ትበዛለች፣ ብዙ ሰዎች ይመረምራሉ። መቼ ነው ትንቢቱ የሚፈጸመው? እንዴት ነው የሚሆነው? ማን ነው ይሄን ነገር የተናገረው? እስቲ እንዴት ነው የትኛው ሀገር ምን አይነት ትንቢት ተፈጸመ ብሎ ሁሉም ሰዎች ይመረምራሉ። ከሰማይ በላይ ምን እንዳለ፣ ከምድር በታች ምን እንዳለ ለማወቅ ይሞክራሉ። እግዚአብሔር ማን እንደሆነ፣ ሰው ልጅ ማን እንደሆነ፣ ጨጓራ፣ ኩላሊት፣ እያንዳንዱ ሰውነታችን በሙሉ ያልተመረመረ ነገር አለ? አሁን እስቲ እንደው ከሰውነታችን ውስጥ እንደው ብናኝ ታይኒ ፓርቲክልስ ደስት እነዚህ ምንድነው የሚባሉት ጥቃቅን የሚባሉ በአይን የማይታዩ ነገሮች ሁሉ ተመርምረዋል። ሴል ዲኤንኤ ሁሉ ተመርምረዋል። የእያንዳንዱ ሰው ዲኤንኤ ሁሉ ታውቋል። እና ብዙ ሰዎች ብዙ ነገር ይመረምራሉ፣ ለማወቅ ይሞክራሉ። ግን አንተ ማህተቡን ዝጋው ነው የተባለው። ግን የዚህ ሁሉ ኃጢአት አለማማጅ ማናት? ታላቂቱ ጋለሞታ የተባለችው አሁን ያለችው ዓለምን የምትመራው በዶላርም በምንም የምትመራው አሜሪካ ነች። እኔ ብዙ ጊዜ ይሄን የምናገረው ለምንድን ነው? ማንም ሰው አላወቀም። አዲስቱ ባቢሎን ታላቂቱ ጋለሞታ እያለ ሲጠራት ማንም ሰው አልገመተም። ማን ልትሆን ትችላለች? አሁን ቱርክ ነች ይላሉ ብዙ ሰዎች፣ እስራኤል ነች ይላሉ፣ ሌላም እንግሊዝ ነች ይላሉ። የዘንዶ ጭንቅላት ሌዋታን የሚባለው ጭንቅላት በእንግሊዝ በኩል ነው የወጣው የሚባለው። ግን ዞሮ ዞሮ ዓለምን አሁን እየመራች ያለችው ታላቂቱ ባቢሎን የዝሙት ሀገር፣ ለሰይጣንም ቸርች የሰራችለት አገር ይቺው አሜሪካን የምትባል ነች። ትንቢተ ራእይ ዮሐንስ ምዕራፍ 17 ቁጥር 1 ላይ የታላቂቱ ጋለሞታ ፍርድ አሳይሃለሁ ይለዋል ለዮሐንስ። የምድርም ነገስታት ከእሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ይላል። አሁን አሜሪካን ጋር አብሮ ብድር ያልተበደረ መሳሪያ ከአሜሪካ ያልገዛ በዶላር የማይመነዝር ማን ነው? ብዙዎቻችን የእሷ የሆነ ንብረት ሁሉ የእኛም ነው። በቃ ተጠቅመንበታል። ከእሷ ጋር አብሮ ሴሰኑ። እስቲ ከነጮች የሚመጣ ሆሊውድ ፊልምን ያልተሳተፈና ያላየ ማን አለ? በፊልም ፖርኖ ሴክሶችን፣ ኤሮቲክ የሆኑ ፊልሞችን፣ ሮማንስ የሆኑ ፊልሞችን አብሮ እያየ ያልሴሰነ ማን አለ? ጋለሞታይቱ እንግዲህ ታላቂቱ ጋለሞታ የተባለችው የምድር ነገስታት ነው የሚለው። የምድር ነገስታት ከእሷ ጋር ሴሰኑ ነው የሚለው። በምድር የሚኖሩ ከዝሙቷ ወይን ጠጅ ጠጡ ነው የሚለው። እንዳለ መጣ የሚባለው ዓለምን ያጥለቀለቀው የዝሙት ፊልምና ራሱ መሳሪያው ራሱ ይሄ ሌዝቢያን ሴቶች የሚይዙት መሳሪያ፣ ግብረ ሰዶሚያኖች የሚባሉት ሀሳባቸው ከየት እንደመጣ ይሄ ቴክኖሎጂ የሚባለው ነገር በሙሉ በዓለም ላይ ያሉት ሰዎች በሙሉ መነሻቸው አፋቸውን ራሱ የሚከፍቱት ህፃናት ራሱ በዚች ሀገር ነው። ስትመሰረትም በነጋችን ላይ አሜሪካ እንዴት እንደተመሰረተች ሚስጥሩን ለምን እንደሚደብቁት አላቅም እንጂ በጠንቋዮች ነው የተሰባሰበችው። ጠንቋዮች ናቸው የተሰባሰቡባት። ስትጀመር እንግሊዝ ውስጥ ያለው ንጉስ እነዚህ ናይን ቴምፕለርስ የሚባሉትን መናፍስት የሚሰበስቡትን ሰዎች ወይም ምትሃት የሚያሳዩ በጣም አጋንንት ጎታች የሚባሉ ሰዎች ተሰደው ነበር ከእንግሊዝ ወደ ሆነ ሀገር አያውቁትም። በመርከብ ተሰደው ሲሄዱ ያረፉት ሬድ ኢንዲያንስ የሚባሉት ሀገር ነው፣ አሜሪካ ውስጥ ማለት ነው። ከዛ እዛው መኖር ጀመሩ። ቋንቋቸው ራሱ ከእንግሊዝ ጋር ተመሳሳይ የሆነ እኮ ለዚህ ነው። አሜሪካን ሀገር የሚናገሩት እንግሊዝኛ ነው፣ እንግሊዞችም የሚናገሩት እንግሊዝኛ ነው። ግን ኦሪጂናል እንግሊዝኛው የእንግሊዞች ነው። እነዛኞቹ ሄደው ከሌላ ሀገር ጋር ስለተዳቀሉ
የዛሬ 300 ዓመት ማለት ነው። እንግዲህ 300 400 ዓመት ብዙም አይደለችም። እነ አሜሪጎ ቬስፑሲ፣ ቫስኮ ደጋማ፣ እነ ማጂላን፣ እነ ክርስቶፈር ኮሎምቦስ ዓለምን በሚዞሩበት ሰዓት እጅግ በጣም በሚገርም ሁኔታ ብዙ አይነት ነገሮችን ነው ለዓለም የተሳሳተም እውነተኛም የሆነ መረጃ አውጥተው ዓለም እንድትታሰስና ዓለም እንድትበረበር ያደረጉት ስሌቭ ትሬዲንግ በሚባለው ጊዜ ማለት ነው። የባሪያ ንግድ በሚባልበት ዘመን እጅግ በጣም ብዙ ነገሮች ተበርብረዋል። ስለዚህ አጠቃላይ አሜሪካ የምትባል ሀገር የተመሰረተችው በመናፍስት ጠሪዎች ስለሆነ ሙሉ በሙሉ የምታስተናግደው ዲያብሎስን ነው። እንዲያውም ኤሪያ 51 የሚባል አካባቢ ላይ ኢሉሚናቲዎች የሚሰሩት ድብቅ ሴራ አለ። ከተከለከሉ ቦታዎች ውስጥ አንዱ ነው። ኤሊያኖችን ወይም ደግሞ መናፍስትን የሚቀበሉበትና ሚስጥራትን የሚማሩበት ቦታ እንደሆነ ነው በታሪክ የምንሰማው። ምንም እንኳን ጥናቱ እርግጠኛ ባይሆንም ግን ለምን ማንም ሰው እንዳይደርስበት እንደተከለከለ ሲጠና ብዙ ሰዎች የሚናገሩት ከሌላ ዓለም ፍጥረታት ጋር የሚገናኙበት ቦታ እንደሆነ ነው የሚናገረው። መጽሐፍ ቅዱስ እንዲህ ነው የሚለው፣ ከጥበበኞች ብዙዎች ይነጥራሉ፣ ይጠሩም ዘንድ ይወድቃሉ ይላል። ስለዚህ እኛ በትክክል የእግዚአብሔር መንገድ ለመከተል በዓይነ ሕሊናችን የምናስተውላት ሳትሆን እግዚአብሔር በሰው ሕሊና ያልታሰበችውን፣ በአእምሮም ያልታሰበችውን፣ በአፍም ያልተነገረችውን፣ በጆሮም ያልተሰማችውን መንግሥተ ሰማያትን እንድንወርስ በዚሁ ምድር ላይ ያለማምደናል። ምንም እንኳን እነሱ ያዘጋጁልን ወጥመድ የመናፍስት አሰራር ወጥመድ ቢሆንም እኛ ግን ቤተክርስቲያን ውስጥ ባለው መንፈስ ቅዱስ ማለት ነው ቤተክርስቲያናችን ውስጥ ባለው መንፈስ ቅዱስ አማካኝነት ቤታችን ውስጥ እንኖርበታለን። ያ ማለት በ40ና በ80 ቀን በተቀበልነው መንፈስ ቅዱስ አማካኝነት በልጅነታችን የተቀበልነው የልጅነት መንፈስ ቅዱስ የልጅነትን ያገኘንበትን ጸጋ ያገኘንበትን አባትነት የተገለጠበት ልጅነትም የተገለጠበትን ስርዓት ተከትለን ገነት መንግሥተ ሰማያት ሀገራችን ነች ብለን ምንጓጓው እንጂ እዚህ ምድር ላይ ምንም ምንጓጓበት ነገር የለም። አላፊ ጠፊ ስለሆነች ማለት ነው። የኛ ዘላለማዊ ህይወታችን እዛ ናት። ዘላለም ህይወታችን እዛ ከሆነች ደግሞ ስጋችን ወደዛ እንዲፈልስ ነው ጥረት ማድረግ ያለብን። አሁን ስጋችን እዚህ ምድር ላይ ፈርሶ በስብሶ ቢቀርም በጽድቅም ይሁን በኃጢአት መነሳቱ አይቀርም። ተነስቶ ፍርዱን ይቀበላል። ለዘላለም ፍርድ ወደ ገሃነም፣ ለዘላለም ፍርድ ወደ መንግሥተ ሰማያት መሆኑ ስለማይቀር ከነስጋችን ሲኦል ከምንገባ ከነስጋችን ገነት የምንገባበትን መንገድ ማዘጋጀት አለብን። ንስሐ ሁልጊዜ ያስፈልጋል። ለምን ሲባል በኃጢአት እየረከስን ስለሆነ እድፍና ጎድፍ እንዳይኖርብን ገላችን እንደምንታጠብ ሁሉ ነፍሳችንም በንስሐ መታጠብ አለባት። ቀጣዩን መጨረሻውን መደምደሚያውን ልንገራችሁና ትምህርቱን ላጠናቅ። ትንቢተ ዳንኤል ምዕራፍ 10 ላይ እንዲህ ይላል። ምዕራፍ 8 ቁጥር 10 ላይ ከከዋክብትም አያሌዎችን ወደ ምድር ጣለ ረገጣቸውም ነው የሚለው። ከዋክብት የተባሉት እንግዲህ የተመረጡት ናቸው፣ ደምቀው የሚታዩ ናቸው። ከዋክብት ቀና ብለን ስናይ እናያቸዋለን። አያሌዎች ወደ ምድር ጣለ ነው የሚለው። እንግዲህ በጅራቱ የከዋክብትን ሲሶ ይጥላል ብሎ ራእይ ዮሐንስ ምዕራፍ 13 ላይ የተናገረው ነው። ይሄ አያሌዎቹ ከዋክብቶችን ጣለ ሲል ስማቸውን ነው። ቅዱሳንን አያገኛቸውም መቼም። ግን እኔ ለምሳሌ የአቡነ ተክለ ሃይማኖትን ዝክር ማዘክር ከሆነ ወይም የመድኃኔዓለምን ወይም የሆነ ብቻ አንድ ጻድቅን ተከትዬ ወይም አንድ የአምላኬን ስም ይዤ ማዘክር ከሆነ እኔ የቅዱሳንን ስም ስለጠራሁኝ ከከዋክብት መካከል አንዱ ልሆን እችላለሁ ማለት ነው። እነዚህን ነገሮች ሲሳደብ እንዳናደርግ ስንከለከል፣ ክርስትና ሃይማኖታዊ ስርዓታችን እንዳንፈጽም ስንከለከል ከዋክብትን ጣለ የሚለው ይሄን ነው። ሌላው ደግሞ የተመረጡትን ለምሳሌ ዲያቆን የነበረ ካህን የነበረ ሰንበት ተማሪ የነበሩ የተመረጡ መምህራን የነበሩትን ወደ ራሱ ወደ ክህደት ሲወስዳቸው ከከዋክብት መካከል አያሌዎችን ጣለ የሚለው ይሄን ነው። ረገጣቸውም ነው የሚለው። ተመልከቱ፣ ከወጡ በኋላ ከኦርቶዶክስ ከወጡ በኋላ እነ ዘማሪ ትዝታው ሳሙኤል እነ ዘርፌ እነዚህ ሌሎች እህትና ወንድሞች የነበሩት ሲወጡ ቤተክርስቲያን እንዴት አድርገው እንደሚሳደቡ እንዴት አድርገው እንደሚናገሩ አንደበታቸውን ዲያብሎስ ተደግፎ እንዴት እንደሚራገጥ እነሱንም ነፍሳቸውን ጨፍልቆ ይዞ እንዴት አድርጎ እንደሚያናግራቸው ማሳያ ምልክቱ ነው። እነዚህ እንዲያውም ሁለት ሰዎች ዝም ብዬ ጠቀስኩኝ እንጂ በጣም ብዙ ሰንበት ተማሪ የነበሩ ሰባኪ የነበሩ በጣም ብዙ አገልጋይ የነበሩ የተመረጡ ሰዎች ወድቀዋል፣ ወርደዋል።
ራዕየ ዮሐንስ ምዕራፍ 11 ላይ እንዲህ ይላል፣ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገላቸውማል ይላል። ይዋጋል፣ ያሸንፋል፣ ይገላል። ይሄ እንግዲህ የሚያሳየው በሁሉም በመጽሐፍም በምንም ቤተክርስቲያንን ለማጥፋት በተለይ ሰሜኑ ክልል አካባቢ ነው ክርስትና ያለው ተብሎ ስለሚገመት መጀመሪያ አማራና ትግሬን አጣሉ። ከዛ ኦሮሞና አማራን እንዲህ እያለ እየቀጠለ ነው የሚሄደው። ዛሬ ክርስቲያኖች መገደላቸውን አይደለም ማየት ያለብን። ዛሬ መረገጣችንን፣ ዛሬ እንደተሸነፍን መቁጠራችንን ሳይሆን ማየት ያለብን በዚህ ውስጥ ያለውን የክርስቶስን የሚያጸናን የሚሰጠንን ልብ ነው ማየት ያለብን። ጽናቱን እንዴት ነው የምናገኘው? ብርታቱን ከየት ነው ያገኘነው? መማራችንን መውደድ አለብን። ብዙ ጊዜ በደህና ጊዜ የተማርንበትን የክርስቶስን ቃል በተግባር መፈጸም አለመፈጸማችን የሚታወቅበት መለኪያው ነው። ብዙ ተማሪ ትምህርት ቤት ከተማረ በኋላ የፈተና ጊዜ አለው፣ ይፈተናል። ከዛ ወደሚቀጥለው ክፍል ይሸጋገራል። እኛም እንዲህ ያለ ህይወት ነው እየኖርን ያለ ነው። ወንጌል ተማርን፣ ማታ ማታ ወንጌል ይፈሳል፣ ታቦት እናነግሳለን፣ ብዙ ነገር እናደርጋለን። ግን በመጽሐፍ ቅዱስ ውስጥ የተማርናቸውን ትምህርቶች በሙሉ በተግባር መፈጸም አለመፈጸማችንን የምናስተውልበት፣ የምናውቅበት፣ የምንፈተንበት ትልቁ አምላካችን ለእኛ ያዘጋጀልን መሰልጠኛ ጊዜያችን ነው ማለት ነውና ጽናታችንን የምናበረታበት በፈተና እንድንጸና እግዚአብሔር ሆይ እባክህን እምነታችንን ጨምርልን ብለን የምንሰግድበት ገነት መንግሥተ ሰማያት እንድንወርስ የምንመኝበትና እግዚኦ የምንልበት ሰዓት ነው እንጂ የምንጨነቅበትና የምንሸበርበት ሰዓት አይደለም። ደስ ሊለን ይገባል። እንደዚያ ነገር በመፈጸሙ በመሞታችን በመገደላችን ብቻ ሳይሆን ደስ ሊለን የሚገባው እግዚአብሔር ስለወደደን በዚህ ዘመን ክርስቲያን በመሆናችን በመገደላችን ነው ማሰብ ያለብን። በቃ ክርስቲያን ስለሆንን ነው መከራ የደረሰብን። የክርስቲያን ሀገር ውስጥም ስላለን ነው ይሄ ነገር የነጮች አይንኛ ላይ በቡዳ መልክ የመጣብን። ስለዚህ እግዚአብሔር ሆይ ትንቢትህ በመፈጸሙ ደስተኞች ብንሆንም፣ ክርስቲያን በመገደሉ ደስተኞች ብንሆንም፣ ግን ደግሞ ለገነት መንግሥተ ሰማያት አብቃን ብለን መጸለይ አለብን። በራዕየ ዮሐንስ ምዕራፍ 13 ቁጥር 7 ላይ ቅዱሳንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው ነው የሚለው። ቅዱሳንም ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው ምን ማለት ነው? ድል የሚያደርጋቸው ዘንድ ማለት ነው አሁን ሲረግጠን አሁን እስቲዩት እንደው የእውነት እያንዳንዱ ብሔር ላይ ተመልከቱት። ከወላይታን ጀምሮ ወላይታዎች አሁን በሆነ ብሔር እየተጠቁ ነው። አማሮችም በሆነ ብሔር እየተጠቁ ነው። ትግሬዎችም የሆነን ብሔር ወይም እያጠቁ ነው፣ እነሱም እየተጠቁ ነው። እንደገና ደግሞ የከተማውም ሰው ደግሞ በማያውቀው ነገር እየተጠቃ ነው። ሁሉም እየተጠቃ ነው። ግን ሆ ብሎ የሚነሳበት ጊዜ መቼ እንደሆነ ቢታወቅና ሆ ብሎ ቢነሳ በጣም ከባድ ብጥብጥ ነው የሚነሳው። ግን ማን ነው ይሄን ነገር አስክኖ ቁጭ ያደረገው? ማን ነው ያበረደው? ለምን ተነካን ብሎ እሪ ብሎ ተነስቶ ወይም ደግሞ ፉከራ፣ ሽላላ፣ ቀረርቶ እያደረገ ቢነሳ እንደ ድሮ እንደ ጥንቱ ቢነሳ ማን ነው የሚተርፈው? ከባድ ነው። ግን ይሄን ያበረደው እግዚአብሔር ነው። ለምን እያወቀን እየሰለጠንን እየገባን ሲመጣ፣ በተለይ መጽሐፍ ቅዱስ እያነበቡ ትምህርት እያዳመጡ ሲመጡ አብዛኞቹ ክርስቲያኖች ስለ ሰማዕትነት እየገባቸው ሲመጣ ተነስቶ ከመገዳደልና ከመጨፋጨፍ ይልቅ ራስን ዝቅ አድርጎ ይሄን ነገር መቀበል፣ እንደገና መደበቅ መሸሽን የመሰለ ነገር የለም። ከአንደኛው ከተማ ፈተና ሲያደርሱባችሁ ወደ ሌላ ከተማ ሽሹ ነው የሚለው። ግን ደግሞ ተከትሎ ከመጣ ደግሞ ክርስቲያን ስለሆናችሁ በመሞታችሁ ደስ ይበላችሁ፣ አንገታችሁን ስትሰጡ ሲያርዷችሁ። እንዲያውም አንድ ቃል ልንገራችሁ። አንድ ወንድሜ ምን አለኝ፣ ከቅርብ ጊዜ ከእንትን ነው ከመተከል ነው የደወለልኝ። እህቴ ስትሞት አለኝ፣ እህቱ ስትሞት ያውቃል፣ አይኔ እያየን የሞተችው ነው የሚለው። እግዚአብሔር ሆይ ኃጢአተኛና በደለኛ ነኝ ይቅር በለኝ፣ እንደ ኃጢአቴ ብዛት እንደ በደሌ ክፋት አትቁጠርብኝ እያለች እያጮኸች በሩን ከፍተው በርግደው ገቡ። ለምን? ጎረቤት እያረዱ ነው የመጡት። ጎረቤት እየገደሉ እያረዱ ሲመጡ እሷን ቤት መምጣታቸው ስለማይቀር ወንድሟን ተደበቅ ብላ ደብቀው ታላቅ ሆነች። እንግዲህ ወንጌል ስለምታዳምጥ ነጠላ ለብሳ ቤተክርስቲያን ስለምትሄድ ነው። ነጠላ ለብሳ ቤተክርስቲያን ትሄዳለች፣ ትሰማለች፣ ሁሉ ነገር ታዳምጣለች። ደውሎ እያለቀሰ ነው ስለ እህቱ የነገረኝ። እህቴ አለኝ እኔ ኃጢአተኛና በደለኛ ነኝ ይቅር በለኝ፣ ንስሐ ሳልገባ ብሞትም ነፍሴን ትቀበላለህ፣ እባክህን እግዚአብሔር ሆይ ይቅር በለኝ እያለች ነው መጥተው በጥይት ደረቷን የመቷት። ስለዚህ እንዲህ ያለ ነገር እየተፈጸመ ስለሆነ እኛ ተዘጋጅቶ መጠበቅን የመሰለ ነገር የለም። እንዲያውም ነቢዩ ዳንኤል እንዲህ ነው የሚለው በዳንኤል 8:24 ላይ በድንቅም ያጠፋል ነው የሚለው። በድንቅ ያጠፋል
ይሄ በድንቅ ያጠፋል የሚለው ቋንቋ ምን ማለት እንደሆነ ነግራችኋል። አንድ ምዕራፉን ላንብብላችሁና በድንቅ ያጠፋል ያደርጋልም ያከናውናልም ኃያላንና የቅዱሳንን ሕዝብ ይሰባብራል ወይም ደግሞ ያጠፋል ይላል። የሚገርም ነው። በድንቅ ያጠፋል ሲል በባዮጋዝ በቴክኖሎጂ በባዮሎጂካል ጦር ማለት ነው። እንዲሁም ደግሞ አሁን በመድኃኒት የሚያጠፉን በተለያዩ ኬሚካል በክትባት በምን ያጠፋል ነው የሚለው። ይሄ በድንቅ ያጠፋል የሚለው ሙሉ በሙሉ ሳይንስን ተገን አድርጎ ከጦር መሳሪያ ጀምሮ እስከ ሳይንሳዊ ምርምሮች ድረስ ህዝቡን ያጠፋፋል። በጭፈራ በሐሺሽ በዝሙት በተለያዩ አይነት መንገዶች ያጠፋል ነው የሚለው። በድንቅ ያጠፋል የሚለው እሱን ነው። ያደርጋልም ነው የሚለው። ያደርግማል ማለት ወይም ያደርጋል ማለት ነው። በትክክል ይሄን ነገር ይፈጽመዋል በሰዎች ላይ በኮሮና ሰበብ ማራስመስ፣ ኳሻኮር፣ ፖሊዮ በምናምን በክትባት በምናምን እያደረገ በወሊድ መቆጣጠሪያ በተለያዩ ነገሮች ህዝቡን ያጠፋል። ለምሳሌ ቪያግራ የሚባለው ነገር ከመጣ ጊዜ ጀምሮ ህዝቡ ሴሰኛን የሆነው ግን መካን ሆነ። ኮንዶም ከመጣ ጊዜ ጀምሮ ህዝቡ ሁሉ ሴሰኛ ሆነ፣ ግን ሙሉ በሙሉ እንዳለ ማለት ይቻላል በቃ መረንና ልቅን የሆነው። ከዛ ይከናወንለታል ደግሞ ይላል። ያደርጋልና ይከናወናል ያከናውናልም። ማሳየቱን መስራቱን ለዓለም ያሳውቃል። ከዛ ደግሞ ኃያላንንና የቅዱሳንን ሕዝብ ያጠፋል ይላል። ኃያላን የሚባሉት ማን ናቸው? በጥንት በታሪክ ኃያላን የሆኑት ለምሳሌ ኢትዮጵያ አሁን ኃያል ነች። ስሟም የተፈራ ነው። ከጥንት ጀምሮ እስራኤል ከነበረችበት ጊዜ ጀምሮ ነበረች። እንዲያውም የመጽሐፍ ቅዱስ የመጀመሪያው ገጽ ላይ የኢትዮጵያ ስም ተጠቅሷል። የማንም ስም ሳይጠቀስ ኢትዮጵያን የሚከበው ጊዮን የሚባለው ብሎ ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ የመጀመሪያ የሀገር ስም የተጠቀሰው ኢትዮጵያ የሚለው ስም ነው። ከጥንት ጀምሮ የነበረች ኃያል ናት። መርከበኞች ቁመተ ረጃጅሞች ያሉባት፣ ቁመተ ረጃጅም ስላቸው ኤሊያን ማለት አይደለም። ኃያልነታቸውን ለማሳየት ከሌላው ሀገር ትንሽ ለየት ያለ ዘለግ ያለ ቁመት ያላቸው መሆኑን ለማሳየት ነው። በመርከብ መስራት በጦር ሰራዊት የታወቀች ሀገር ነች ይላል። ኢትዮጵያን እስከ ህንድ ድረስ ትገዛ ነበረ ነው የሚለው። ይችን እነዚህ ኃያላንንና የቅዱሳንን ሕዝብ ይገዛል ያጠፋል ነው የሚለው። የቅዱሳን ሕዝብ ነው አይደለም። እኛ እንግዲህ እያጠፋ ያለ ነው። አሁን ትንቢተ ዳንኤል ምዕራፍ 8 ቁጥር 24 ላይ ያለው እየሰራ ነው። አውሬው እያደረገን ያለው እያከናወነን ያለው። ስለዚህ ምንም ወደ ኋላ የቀረ ነገር የለም። ሁሉ ነገር ወደፊት ነው። ርኩሱም ወደፊት ይርከስ ይላል አይደል? ራእይ 22:11 ላይ እንደገና ደግሞ ትንቢተ ዳንኤል 9:24 ላይ አመፃን ይፈጽም ይጨርሳት ነው የሚለው። አሁንም ራእይ 12:11 ላይ ደግሞ አመፀኛ ወደፊት ያምጽ ይላል 22:11 ላይ። እነዚህ ነገሮች ግዴታ ማወቅ አለብን። እየተፈጸመ እየተደረገ ስለሆነ ማለት ነው። ርኩሰት ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ። መዋሸት የሚፈልግ ወደፊት ይዋሽ፣ መሴሰን የሚፈልግ ወደፊት ይሴስን፣ መቀደስ የሚፈልግ ደግሞ ይቀደስ። እነዚህ ቃላቶች ነፃነትን ነው የሚያሳዩት። ግን በነፃነታችን ላይ ደግሞ እግዚአብሔርን ስናነግሰው ወደ መንግሥተ ሰማያት ያስገባናል ማለት ነው። በመጨረሻም ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ እንዲህ የሚል ቃል እናገኛለን። እሱን አንብቤላችሁ አብራርቼላችሁ ዘጋዋለሁ። ጥበበኞች እንደ ሰማይ ጸዳል። ጥበበኞች ይል ክርስቲያን ማለት ነው። በነገራችን ላይ አሁን ባለንበት ዘመን አዋቂዎች በደንብ የሚያውቁ ሰዎች ማለት ነው እንጂ ይሄ ጥንቆላ ምናምን አይደለም። ጥበበኞች እንደ ሰማይ ጸዳል፣ ብዙ ሰዎችም እንደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። አስተውሉ። ቃል በቃል ልንገራችሁ። ጥበበኞች እንደ ሰማይ ጸዳል ይላል። የሰማይ ጸዳል ማለት ነው ብርሃኑ፣ የሚያምረው ነገር፣ ውበቱ፣ ሁሉ ነገር ልክ ከፍ ብሎ የሚታየውናል። እኛ አሁን ታቸውን ወደ ላይ ስናየው እንዴት ነው ደስ የሚለው ሰማዩ ማለት ነው። እንደ ሰማይ ጸዳል ያምራሉ ነው። ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። እንደ ከዋክብት ለዘላለም ይደምቃሉ። ብዙ ሰዎችንም ወደ ጽድቅ የሚመልሱ በጣም ብዙ ሰባኪያን መጥተዋል። እንድንጾም፣ እንድንጸልይ፣ እንድንሰግድ የሚያደርጉ እጅግ በጣም ብዙ ሰዎች መጥተዋል። ከነሱ የምናገኛቸውን ጥቅሞች ይዘን ነፍሳችንን ስናተርፍ አብረን ነው የምንወርሰው መንግሥተ ሰማያት፣ ከቅዱሳን ጋር እንሆናለን። የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ነው የሚለው። አያችሁ፣ የሰዎችን ሕይወት ከሞት ወደ ሕይወት የሚመልሱ እንደገና ደግሞ የሰዎችን ኑሮ ከጉስቁልና ወደ እረፍት የሚያመጡ፣ የጨነቀውን የሚያበረታቱ፣ ማምለክ ያቃተውን እንዲያመልክ የሚያደርጉ፣
በህይወት መጽናት ያቃተውን ህይወት ያስጠላውን ኑሮ የመረረውን በሰማዕትነት ማረፍ ወይም ደግሞ ሰማዕት መሆን እጅግ በጣም የተከበረና የተወደደ ነገር መሆኑን እንዲያውቅ ማስተማርም አንድ ነገር ነው። ለምሳሌ መኖር ያስጠላው ሰው ይኖራል። ሞት በጣም የናፈቀው ሰው ይኖራል። ይህንን ሰው ግን ስለ ህይወት ክብር ካስተማር ነው በኋላ መሞትም ካለበት ስለ ክርስቶስ ቃል መሞት አለበት፣ በክብሩ መሞት አለበት፣ ሰማዕት ሆኖ መሞት አለበት ብሎ ማስተማርም አንድ ነገር ነው። ስለዚህ አሁን የምንማረው ትምህርት የምን ትምህርት ነው? የሰማዕትነትን ትምህርት ነው የምንማማረው። ሰማዕትነት የግድ ያስፈልጋል። ሰማዕትነት የሚያስፈልግ ከሆነ ደግሞ ምንድነው ሰማዕትነት የሚለውን ትምህርት መማማር አለብን ማለት ነው። በቀጣይ ልክ ከዚሁ ቀጣይ የሚሆን የፍጻሜው ዘመን ትምህርት ብዬ ማመጣላችሁ ይኖራል። ይህ የፍጻሜው ዘመን ትምህርት ክፍል 1 ነው። እስከዛ ድረስ ብዙ አስተምሬያለሁ፣ ግን በአዲስ መልክ ያለፉትን ለማስታወስ እንዲመቸን በአዲስ መልኩ አሁንም ዘመናችን እየዋጀን ጊዜውን እያስተዋልን የምንነጋገርበት የትምህርት ፕሮግራም ነው። እንግዲህ እስካሁን የተማማርነውን ወደ ነፍሳችሁ አስገብታችሁ ለስጋችሁም ለነፍሳችሁ መድኃኒት የሚሆን ነገር እንደምታገኙ ተስፋ አድርጋለሁ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። አሁን አዋጅ አውጃለሁ። ይህንን አዋጅ እናንተም ትቀበሉኛላችሁ፣ ለብዙዎችም ታስተላልፋላችሁ ማለት ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። መንግሥተ ሰማያት ቀርባለችና ንስሐ ግቡ። 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 አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ይህንን መልእክት ለብዙዎች እንድታስተላልፉ በእግዚአብሔር ስም አሳስባለሁ። የፍጻሜው ዘመን ትምህርት ይቀጥላል። ክፍል 2 ከ3 ቀን በኋላ አወጣላችኋለሁ። ይቆየን። የአንደበት ቅድስና እንደምላችኋል የእግዚአብሔር ቤተሰቦች፣ አሜን። የአምላካችን የመድኃኒታችን የጌታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። የአንደበት ቅድስና በሚል ርዕስ አንድ መጽሐፍ ለሁላችሁም ታትሟል። በጣም ደስ የሚል መጽሐፍ ነው። እንድትገዙት በጣም የሚገፋፋው መጽሐፍ ነው። ዲያቆን ልሳነ ጽድቅ ኪዳነ ይባላል የጻፈው። የሰው ልጅ ምን አይነት ህይወት ሊኖረው ይገባል ብለን ስናስብ ሊያሟላቸው ከሚገባ ባህሪዎች ውስጥ ወይም ጸባያቶች ውስጥ አንዱ የአንደበት ቅድስና ነው። በአንደበታቸው ርኩስ የሆኑ ሰዎች ስላሉ ነው የአንደበት ቅድስና የሚለው መጽሐፍ እንዲወጣ ምክንያት የሆነው። ጨለማ ካለ ብርሃን ስላለ ማለት ነው። ስለዚህ ይህንን መጽሐፍ እንድናነበው የሚያስገድደን ሁላችንም በአንደበታችን ስለረከስን፣ የምንናገረው ነገር ስለማናውቅ፣ አሁን አምነን ነገ ስለምንከዳ፣ ዛሬ እሺ ብለን ነገ እምቢ ስለምንል፣ የምንናገረውን ነገር ስለማናስተውል እንዴት ማስተዋል እንዳለብን ከመጽሐፍ ቅዱስና ከተለያዩ ሐሳቦች ተውጣጥተው እጅግ በጣም ጥሩ በሆነ መንገድ ቀርቦላችኋል። መጽሐፏ ለሁላችሁም እንድትዳረስ ነው። በኢትዮጵያ ብር 100 ብር ናት። እጅግ በጣም ደስ ትላለች። ከመቅድሙ ላይ 1-2 አንቀጽ ላንብብላችሁ። በጣም ሰፊ ሐሳብ ስላለው 2 አንቀጽ ብቻ እንኳን በትልቅ ዕውቀት የታጨቀ ነው። የሰው ልጅ ይላል ወደ ቤተ ሙከራ ተወስዶ ወይንም በቤተ ሙከራ ሊመረመር የማይችል በርካታ ማህበራዊ፣ ባህላዊ፣ ግብረ ገባዊና ሌሎችም እሴቶች ያሉት ፍጡር ነው። በህይወት መንገድ የምንስማማባቸው ወይንም የምንግባባባቸው ወይንም በተቃራኒው የማንጋራቸው ጉዳዮች ያሉን ሰዎች ስለመሆናችን ማን ይረሳዋል? ባለንና በተቀበልነው የህይወት መንገድ ላይ በተሻለ አቅጣጫ ጉዳዮችን ለማሳደግ ለሰው ከሚያስፈልገው ነገሮች ውስጥ በተቀዳሚነት የሚነሳው ጤናማ ተግባቦት ነው። በተግባቦት ሂደት ደግሞ ትልቁን ድርሻ የሚይዘው ንግግር ነው። ለምንናፍቀው የህይወት መስመር ያለ ንግግር፣ ለዛውም ያለ ቅን ያለ ጤናማ ንግግር እንዴት ይታሰባል? ከሚበልጠው የህይወት መንገድ ወይንም መንፈሳዊ ህይወት ጀምሮ ማህበራዊ፣ ባህላዊ እሴቶቻችንን ለማሳደግም ይሁን ለማቀጨጭ አቅም ያለው ንግግር ነው። በዚህች እንቅብ በማትሞላው ህይወታችን እስኪ ቆም እንበልና በማስተዋል የዕለት ከዕለት ንግግራችንን ፍሰት እናጤነው። ንግግራችን የሚያለማ ወይስ
የሚያጠፋ? የሚገነባ ወይስ የሚያፈርስ? የሚገድል ወይስ የሚያድን? ስሜታዊ ወይስ ምክንያታዊ? ገለባ ወይስ ሕያው ፍሬ? በወለምታ የተከበበ ወይስ ለውድቀት ምክንያት ያልሆነ ከየትኛው የሚመደብ ይሆን? ሰው እንደ ጥይት አፈሙዝ ክፉ እንጂ መልካም ነገር የማይፈልቅበት እየሆነ ሲመጣ ባዳበርነው ክፉ ልምምድ ምክንያት በዘመናችን ለክፋት ምን ያህል እንደምንተጋ ማሳያ ነው ይላል። የቀረውን እናንተ አንብቡት። ማውጫው ላይ በምዕራፍ 1 ላይ አንደበት ምንድን ነው? የቃል ማውጫ ሞትና ሕይወት፣ እሳት፣ ቅን ነገር ይላል። በምዕራፍ 2 ላይም ቅድስና ምንድን ነው ይላል። በተለይ ስለ ቅድስና ማወቅ አለብን፣ ምክንያቱም እርኩሰቱን በደንብ ስለምናውቀው ነው። ለነገሩ በአሁኑ ሰዓት እርኩሰት ራሱ ምን እንደሆነ ባለማወቃችን እርኩሰታችንንና ነውራችንን እንደ ጽድቅ እያወራ ነው። ስለሆነ ግዴታ እርኩሰትንም ቅድስናንም ሁለቱንም ማወቅ አለብን። ያው ስለ ቅድስና እየተወራ ነው ማለት ስለ እርኩሰትም ጎን ለጎን እያወቅን ነው ማለት ነው። የእርኩሰት መንገድ እጅግ በጣም በሰፊው በሕይወታችን ላይ ስለሚንጸባረቅ ብዙ አንደክምም ለማወቅ። የቅድስናን ሕይወት ግን ለማወቅ አባቶቻችንን ማየት፣ ገድላትን ማንበብ፣ ድርሳኑን ማንበብ በቂ ነበረ። በጣም ብዙ ነገሮችን እናገኝበት ነበር። ግን ያንንም ለማንበብ ጊዜ ይሁን ሞራል ይሁን ወይም ደግሞ ምን እንዳጣን አይታወቅም። ግራ የገባው የተጨነቀ ትውልድ ነው በአሁኑ ሰዓት። ይህችን አነስ ያለች መጽሐፍ ገዝተን ሁላችንም የአንደበትን ቅድስና ብንለማመድባትና ወደ ሕይወታችን አንድ የሆነ ደስ የሚል ጠረን ብናመጣ፣ መልካም የሆነ የአንደበት ጠረን ሲኖረን ደግሞ እንድናለን። መልካም የሆነ ግብብነት ይኖረናል። በሁለተኛነት ደግሞ ይህንን የመጽሐፍ ቅዱስ ታሪክ ብዙዎቻችን ስናነበውም ሆነ ስናዳምጠው ከስዕል ጋር ካልሆነ አይገባንም። በተለይ ኢትዮጵያውያኖች ቅዳሴ ስናስቀድስም ይሁን መጽሐፍቶችን ስናነብ፣ የተረት መጽሐፍቶችንም ስናነብ ከስዕላት ጋር እያቀናጀን ካልሆነ ታሪኩ ትዝ አይለንም እና በስዕል የተደገፈ ነገር ሲሆን አእምሮ ላይ ይቀመጣል። ይሄ የአባቶቻችን በጣም ትልቅ ስልት ነው። ይህ የተዘጋጀላችሁ የመጽሐፍ ቅዱስ ታሪኮች በስዕል ተደግፎ በአማርኛና በእንግሊዝኛ በተለይ ውጭ ሀገር ያላችሁ ልጆቻችሁን ልታስተምሩበት የምትችሉበት በጣም ቆንጆ መጽሐፍ ነው። ለልጆች የተዘጋጀ የስነ ፍጥረት መጽሐፍ ነው። ከመጀመሪያ እስከ መጨረሻ አለፍ አለፍ ብሎ አዘጋጅቶልናል። ወንድማችን ቀሲስ ዘክርስቶስ ይባላል። ይህንን መጽሐፍ ሲያዘጋጅልን ምንም እንኳን ለልጆቻችን ክብር ባይኖረንም ግን ኢትዮጵያውያኖች አብዛኞቻችን ሕፃን ሆነን ያደግነው በአእምሯችን ውስጥ የተቀረጸው ምን እንደሆነ እናውቃለን። በየትኛው መልኩ የተማርነው ትምህርት አእምሯችን ላይ እንደቀረ እያወቅን ለልጆቻችን ግን የሚገባቸውን ነገር አለመስጠታችን ሌላ ጉዳት ነው። ስናስቀድስ እንኳን ግድግዳ ላይ ስዕል ባይኖር ኖሮ ሀሳባችን የት ይሄድ እንደነበረ እናውቃለን። ይህንን መጽሐፍ ለልጆቻችሁ እየገዛችሁ እንዲጠቀሙ ብታደርጉ ተጠቃሚ ትሆናላችሁ። አባታችን ቀሲስ ዘክርስቶስ ያዘጋጁልን ይህንን የልጆች መጽሐፍ ከቁም ነገር ቆጥራችሁ ገዝታችሁ ለልጆቻችሁ ብትሰጡ እነሱም እንደ ትልቅ ስጦታ ያዩታል። እናንተም ልጆቻችሁን በታሪክ ታተርፋላችሁ። በአሁኑ ሰዓት የተዛቡ ታሪኮች አሉ። በመጽሐፍ ቅዱስ ውስጥም ሆነ በሌሎች መጽሐፍቶቻችን ላይ ትክክለኛውን ታሪክ ለልጆች ማስተላለፍን የመሰለ ቅርስ የለም። በአሁኑ ሰዓት ያለው መስዋዕትነት ይህንን ለልጆች ማስተላለፍ ነው። ልጆች የሚፈልጉት ምንድን ነው ብሎ ማሰብም ራሱ ትልቅ ነገር ነው። ይህንን ነው የሚፈልጉት ብሎ ዝም ብሎ ከመስጠት ይልቅ ምንድን ነው የሚፈልጉት ብሎ ማሰብ፣ ቁጭ ብሎ እነሱንም መጠየቅ እኮ አንድ ነገር ነው፣ ግን ከረሜላ ከማለት ውጭ ሌላ ነገር ሌላ አይችሉም። እኛ ግን የሚጠቅማቸውን ነገር ለመስጠት ቁጭ ብለን አሰብ አድርገን ብናወርሳቸው ተጠቃሚ ይሆናሉ። በአሁኑ ሰዓት ውጭ ሀገር ያላችሁ ወይም ሌሎች ቦታ ያላችሁ ወላጆች ልጆቻችሁ በቂ የሆነ የመጽሐፍ ቅዱስ ትምህርት ባለማግኘታቸው ወደ ተለያየ ሃይማኖት እንደገቡባችሁ የታወቀ ነው። ቤተክርስቲያን ያዘጋጀችውን መጽሐፍ ግን ብትሰጧቸውና ተገቢ የሆነ ትምህርት ቢማሩ መጽሐፍ ቅዱስንም ሆነ ሌሎችን ታሪኮችን በሚገባቸው መልኩ የተዘጋጁትን ነገሮች ብትሰጧቸው
መልካም የሆነ አስተዳደግ ያድጋሉ ማለት ነው። እንግዲህ እነዚህ መጽሐፍቶች ለማስተዋወቅ ነው ብቅ ያልኩት። ገዝታችሁ ተጠቀሙ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።